የኛ የድህነት ትምህርታችን ይታወቃል። ያው እንዳልኳችሁ እኔ ይዤ የምቀርበው የራሴን አዲስ ነገር ይዤ ልመጣና ሰርፕራይዝ ላደርጋቸው ሳይሆን የቤተክርስቲያን ደግሞ በመጽሐፍ ቅዱስና በአባቶች ነው ብያቸዋለሁ። የድህነት ትምህርታችን ይታወቃል። ነገር ከተባልኩኝ ሰው ለመዳን አስቀድሞ ጊዜ ያስፈልገዋል። ሰው ለመዳን ፈቃደኛ መሆን አለበት፣ ማመን አለበት፣ መጠመቅ፣ መቁረብ፣ ከዛ በኋላ ክርስቶስ በመምሰል ውስጥ መኖር አለበት በመልካም ስራ ብለን እናምናለን። አሁን ይሄ ይታወቃል። እነዚህ ወንድሞቻችንን ግን እኔ አላውቃቸውም። አሁን ትምህርታቸው ምን እንደሆነ አላውቀውም። ስለዚህ ምንድነው እስኪ ሰው እንዴት ነው የሚድነው የሚለውን እናንተ ንገሩንና ከዛ በኋላ ሰዓት እየተያዘ ይወራል። እናንተ ወንድም ልስጣችሁ ምንድነው ስንታመጥ ሰው እንዴት የሚድነው የሚለውን በማስረጃ እንደታወቁ አይደል? ማስረጃው ባይሆን ውይይት ላይ ስንገባ ትንታለች። ለከኛ አሁን ለምሳሌ ሰው ለመዳን እንደዚህ ማድረግ አለበት ብለን እናምናለን እንዳልኩት እናንተ ደግሞ ሰው ለመዳን ይሄ ያስፈልጋል ምትሉትን እሱን ብቻ አስቀምጡልና ከዛ በኋላ የእግዚአብሔር ቃል እናነሳለን። ጌታ እስቲ ምንድነው የድህነት ትምህርታችሁ? የድህነት ትምህርት ያው ዶክትሪናል ነው። ዶግማ ነው። ሰው ሊድንበት ደግሞ ድነቱን ሊያጣበት የሚችል ጉዳይ። እኛ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደመጣታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአምስቱ አዕማደ ምስጢራት እንደምታምኑ ለድነት አስፈላጊ ነው የሚሉ ትምህርቶች እናውቃቸዋለን። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ይዘሙታል። ሰባቱ ምስጢራተ ቤተክርስቲያን አሉ። ተክሊል፣ ቃሊል ምናምን ይባላሉ፣ ሜሮን ምናምን ይባላሉ። እነሱን አምስቱን አዕማድ እናውቃቸዋለን። ከዛ ውስጥ ሀልዎተ እግዚአብሔር ወይም ትምህርተ ሥላሴን እንቀበለዋለን ሙሉ ለሙሉ ምናምን ጉዳይ። ትምህርተ ሥጋዌ በኢየሱስ ክርስቶስ ፍጹም ሰውነት ፍጹም አምላክነት የአብ ቃል ወልድ ከማርያም ሥጋን እንደነሳ እንደተዋሃደ ሰው እንደሆነ ፍጹም ሰው ፍጹም አምላክ እንደሆነ እናምናለን። በዚህ ምስጢረ ትንሣኤ ዘሙታን ወይም ደግሞ የሙታንን ትንሣኤ ማመን ጳውሎስ አንደኛ ቆሮንቶስ 15 ላይ እንደተናገረው እንግዲህ ሙታን ማይነሱ ከሆነ ክርስቶስም አለ፣ ክርስቶስ ካልተነሳ ደግሞ እስካሁን በኃጢአት ነና የሚለው ትምህርት ሙታን ትንሣኤ ማለት ሙታን እንደሚነሱ ክርስቶስም እንደተነሳ እናምናለን ማለት ነው። ትንሣኤ ነው። ግን ለድህነት ምስጢረ ቁርባንና ምስጢረ ጥምቀት አስፈላጊ ናቸው። አሁን እናንተ ነጠላ የለበሳችሁ ፕሮቴስታንት ምናምን የሚለው ስሙ አያስፈልግም። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያወጣን ሐዋርያንን ለዚህ ደግሞ መጽሐፍ ቅዱሳዊ አሁን ቤተክርስቲያን ብላችሁ አሁን አቂም ሆነው ብላችሁ ቤተክርስቲያን ብላችሁ ስሞግቱን ከኒቂያ ከቁስጥንጥንያና ከኤፌሶን ጀምሮ የመጣውን ትምህርት ይዛችሁ እንደምትሞግቱ ቤተክርስቲያን ስትሉ ያንን ትምህርት እንደሆነ እናውቃለን። ያንን የአባቶች ትምህርት መልእክቶቻቸው ሌክቸሮች የአባቶች ትምህርት መጽሐፍ ቅዱስን የፈቱበት አፈታት እንደሆነ እናውቃለን። ከዛ አንጻር እኛ ለድህነት ምንድን ነው የሚያስፈልገው? መጀመሪያ ሀልዎተ እግዚአብሔርን የእግዚአብሔርን መኖር ማመን። ዕብራውያን ምዕራፍ 11 ቁጥር 6 ላይ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል። ስለዚህ በእግዚአብሔር ሀልዎት እናምናለን። በእግዚአብሔር ሀልዎት ብቻ አይደለም እናምነው ደግሞ ይሄ እግዚአብሔር ያህዌ በአንድነትና በሦስትነት የተገለጠ አምላክ እንደሆነ እናምናለን። በስም በአካል በግብር አብ ወልድ መንፈስ ቅዱስ ብለን የምናገረው ማለት ነው። ይህንን እናምናለን። የኢየሱስ ክርስቶስን ፍጹም ሰውነት ፍጹም አምላክነት እናምናለን። ደግሞ ለድነታችን ኢየሱስ ክርስቶስ ሰው ሆኖ በመስቀል ላይ ስለኛ ኃጢአት እንደሞተ ለኃጢአታችን ስርየት ደሙን እንዳፈሰሰ ወደ መቃብር ከርሰ መቃብር እንደወረደ ደግሞ በሶስተኛው ቀን እንደተነሳ ወደ አባቱ እንዳደረገ በዛም ቁጭ ብሎ በሊቀ ካህንነቱ ባፈሰሰው ደም ለዘላለም እንደሚያስታርቅ ኃጢአተኞችን እንደሚያድን ከአብ ጋር እንደሚያስታርቅ እንቀበላለን። ለድህነት መሰረታዊ ነገር ይሄ ነው። ግን ሰው ለመዳን ይጠመቃል ወይም ደግሞ መጠመቅ አለበት ለመዳን የሚጠመቀው የሚለውን ነገር ከመጽሐፍ ቅዱስም ከብዙ ነገር አንፃርም ይሄ አፖስቶሊክ ክሬድንም ማየት እንችላለን። አሁን ቆስጥንጥንያ ለምሳሌ ሃይማኖት ጸሎት ይሄ የሃይማኖት ጸሎት ሃይማኖት ለአምን ባሉ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት እንደና የሚለው ከኒቂያ ጉባኤ ምናምን ሰባት አንቀጽ እሱ እንደወጣ እናውቃለን። ግን አፖስቶሊክ ክሪድ ላይ ለምሳሌ ወናምን ባሉ ጥምቀት ለስርየተ ኃጢአት ምትሏ እንደሌለች ምናምን በደንብ እና እሱ ነገር ላይ ማውራት ይችላል።
ለድህነት ባለው እግዚአብሔር በኢየሱስ ክርስቶስ ፍጹም ሰውነት ፍጹም አምላክነት የእግዚአብሔር ልጅነት መሲህ መሆኑ ክርስቶስ መሆኑ የተቀባ መሆኑ እና ደግሞ ሞቱንና መነሳቱን ይሄ ለድህነት አስፈላጊ ነው። ወንጌሉም እንደዛ ስለሚል ኢየሱስ ክርስቶስ ጌታ እንደሆነ በአፉ የተመሰከረ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ጌትነቱን መስክሬያለሁ፣ መሞቱንና መነሳቱን በልቤ አምናለሁ፣ በዛ ሰዓት እኔ ድኛለሁ፣ ጸድቄያለሁ። እግዚአብሔር እኔ እንደ ልጅ ተቀብሎኛል፣ ዳግመኛ ተወልደናል፣ አዲስ ፍጥረት ሆነናል ብለን እሺ ትምህርታቸው እንግዲህ ባጭሩ ነግረውናል። ቅድም ተነሳው በትንሽ ቅሬታ ያለው ስለመሰለኝ ከዛ ተመለሰኝ ይቀር አሁን ከዚህ ነው ወደ ሌላ ነገር መለሰ አሁን የስኮር ቻርጅ አግባብተዋል ይቀጥሉ ተከታተልን ደለና መግቢያ ያሰራል እኔም ማለት ምን ቆይ አሁን ያው እኔ አካሄዱ ላይ ቅድም አንተ ስትል የነበረው ማለት ነው ያነሳበት ወይም እኔ አንተ የሰጠ መልስ የነበረው መልስ ዝም ብሎ መሀል የገባ ነገር ስለነበረ በዛ ልክ ማብራራቱና ያንን ማብራሪያ መስጠቱ ማለት ያን ያህል ኦብጀክቲቭ ሆኖ አላገኘሁም። ኖርማሊ እሱ የሰጠው ነገር እኔ ላይ ወክለኝም ብለን የራስን ማብራሪያ ደግሞ ሌላ ማለት ፈለጉት ለውጥ ማለት ይችላል። ሌላው የውይይቱ አካሄድ ላይ ማለት ነው ኖርማሊ ነገር ዛሬ መጣችሁ ቀርቧችሁ ልትቀሩ አፈልጉ ነገር የሚቀጥል ነገር ስለሆነ አካሄዱ በጣም ኮምፎርታብል ነው ማለት ተመቸኝ ነው። ስለዚህ ይሄ ነገር በዚህ መልኩ ይቀጥልና አሁን ባለው መልኩ ተመጥቷል ነው እንቀጥል። አይ ይሄ ነገር ለሚሆን ነው አሁን ስለ ርዕስ ሳይሆን ስለ ውይይቱ አካሄድ ብቻ ነው ለማድረግ ማለት ነው። ይህ ተጀምሮች አሳተጋል ደግሞ የውይይት እንደዚህ ነገር አጠቃላይ ማለይዋል ማለማለቂ የሚያነሳው ነገር ጥያቄ የተቀረበች ስለሆነ ርዕስ አንስተን ስለ ህይወት እያወራን ነው እንጂ የእኛን የእምነት አቋም ነው የተፈለገው ወይስ በርዕሱ ማወቅ ነው የተፈለገው? አሁን እኔ የሆነ የእምነት አቋሜን ልናገር አይደለም የመጣሁት። ዲስከሽን አለ በሆነ ርዕስ ለመወያየት ነው። አሁን ቅድም መጀመሪያ ላይ ማንስቻለሁ። እስቲል እኔ ኦርቶዶክስ ነኝ። ኦልሬዲ የሆነ ነገር ክፍተት ስለነበረ በሰዓቱ እንትን ብንል እኛም የምንቆይ ነን። ስለዚህ ሌላ እንትን አድርጎ መሀል የምታነሳቸው ነገሮች ትንሽ አልተመቹኝም። እኔ እንዲህ ነጠላ የለበሱ እንትኖች እናንተ እንዲህ ናችሁ ተብሎ የሚቀመጠው አሁን ደግሞ የእምነት አቋማችሁን ሼር አድርጉ። ለዛ ከሆነ እኮ በወረቀት ቁጭ እናደርጋለን። ስለዚህ እኛ ዲስከስ ልናደርግ አሁን የትኛውን ቤተክርስቲያን የምትሰበሰብበት እንትን የዘላለም ሕይወት ለማግኘት ነው። ከሱ ውጭ ግን አይኖርም። ስለዚህ ማውራት የምታውቀው ሼር ልናደርግ አይደለም። ይሄ እንትን ማለት ትንሽ ዊዝ የተደረገ ነው። እናንተ እንደዚህ ናችሁ ሁለት ነገር ራሱ ነገሩ በጣም አገዘብኩና ተናገረ ከተባልኩ ነጠላ የለበሰ ሰዎች ዘንድ ይቀር ይችላል። እሱንም ደግሞ ቀጥታ እናንተ ተኩል እናንተ ሰው ተሐድሶች አጠቃላይ ታውቁ እሱ ደግሞ ማስወጀ ተሐድሶ ይቻላል። እሱን አውጥተን በስራት ላይ ታጠራ እሱን አውጥተን ስንመለከት አጠቃላይ ፕሮቴስታንት ትምህርት ነው ያለበት እና ትምህርቱ ፕሮቴስታንት ሆነ እና ማለሱ እናንተ አንተን ከሆነ ይቀጥላል ይቀጥላል እናንተ ፕሮቴስታንት የሚፈራሱ እናንተ ከነገሩ ዋናው ነገሩ እናንተ ሌላው የምታቋማችሁ ነገር ነው። በዚህ የምታቋማችን ነገር ነው ወይስ ለማማከር ዲስከስ ዲስከስ ለማድረግ ለመወያየት ያለበትን ቦታ ምንድን ያለ አቋም የሚለውን ማወቅ አለብን። የኔ አቋም ይታወቃል። ያው እናንተ በዚህ ቤተክርስቲያን ውስጥ ተነስተው ለምሳሌ የኛ አቋም ይታወቃል።
ከእናንተ ጋር ደግሞ ዲስከስ ለማድረግ እስኪ እናንተ ምንድን ነው እኔ ከፋፋይ ይባላል። ስለዚህ እነሱ ያለውን አቋም እምነታቸውን ሲናገር አይተነዋል። which is good በጣም ጥሩ። ይህ መልካም ቻሪታብል መሆን አለ። እያንዳንዱ ነገር ለክፈል አለች እያስባል እናንተ ላይ የምትናገሩት ነገር ሁሉ እኔ ልንቀፍ ካሉ አስቸጋሪ። ስለዚህ ልክ አሁን እሱ የሚለው ለምሳሌ አሁን እሱ የነገረን አለ ተነኩለት እሱ የነገረን ሁሉ አንተ ትቀበላለህ አይደል? አሁን ላልኩ ነገር ብቻ ነው ሌላ ጥያቄ አለ። ምን አለ መሰለህ እዚህ ጋር እኔ ወደዛ መግባት ስላልፈለኩ ነው። ስለዚህ አሁን አራታችሁ አሁን በአንድ ትምህርት የማትስማሙ ከሆነ መጀመሪያ የሚስማሙት ብቻ ተለይተው አሁን ተስማማንም የሚል ነገር አለ። ተስማማና ወይ አልገባኝም። አይ የሚመልስልኝ እንትን እኔ አሁን እንዲህ ስለተባልኩ አዝኛለሁ ምናምን የሚል ነገር አይደለም። እኔ በግድ ግን እንዲህ የሚል መጀመሪያ መግቢያ ላይ ስንተዋወቅ ነገር ይዋል እኔ አይምስ ኦርቶዶክስ አሁንም ድረስ ኦርቶዶክስ ብዬ ነው ማለት ነው። ስለዚህ እንዲህ ብለህ እንዲህ ቢያስቀምጠው ምናምን ነገር የሚለው ነገር ከኔጌቲቭ ለነከፋ ምናምን ነገር አላደረኩትም። እሱ ሲመልስ ግን ኔጌቲቭሊ ነው የሚመልሰው። እኔ በማነሳው ነገር ማለት ነው። እናንተ ደግሞ ከኛ የተለያችሁ እንደሆነ ናችሁ እናምናለን። እሱ አሁን አክሊል የጠየቀው ጥያቄ ከኛ የተለየ አንድ ኦርቶዶክስ ከሆነ አንተ የቱ ጋር ነው የቆምከው? በምንድን ነው የምታምነው? ከኛ ጋር ህብረት ያደርጋል ማለት እንትን ለማወቅ እየሞከርኩኝ አይደል፣ ግን ጥያቄው ትክክል ነው። የቱ ጋር ነው የቆምከው? ምንድን ነው እምነት? በምን ዙሪያ ነው የምትስማማው? የትኛውን ጽንፍ ይዘህ የሚለውን ነገር ወይም ከምትወያይበት ፖይንት አንፃር የቱ ጋር ነው የቆምከው የሚለውን ስርዓት እንዴት ነው ልትሞግተው የምችለው? እኔ ሀሳብ መሰለኝ መጀመሪያ በጣም እነሱ በጣም የሚታገሱን ጥሩ ነው ብዬ አስባለሁ። ሌሎች መስመር ላይ እስክንመጣ ድረስ አይታገል ያንን በትዕግስት ማለት ያስፈልጋል በስርዓት እና ደግሞ የምንችለውን እንሞክር ወደዛ መስመር እስክንመጣ አስምረን እስክንመጣ ድረስ ትካታ የምትፈልገው ወደ ቤት ስታገኝ ወይም እኛ የምንፈልገው ደስ እናገኝ ያለ ነገሮች ስልክ የሚሉት ዝም ብለን ኦፕን እናድርገውና እየተዋወቅን እንምጣ። ምክንያቱም አንድ ቀን ከእነሱ ጋር ስንነጋገር ባለ ቀን ነገሮች ያልቀሩብን ማለት ነው። እግዚአብሔር እስከፈቀደልን ድረስ ረጋ ብለን ለማለት እንሞክር እና ሀሳብ አሁን ይኸውልህ አሁን ላይ ይሄ ቤተክርስቲያን በዘመን ውስጥ የተለያየ መልክ ይዛለች። ልክ በሲዝን የተለያዩ አባቶች የነበሩበት ዘመን ሁሉ ማለት ነው። ከሐዋርያት ዘመን ጀምሮ ከጥንቱ ጀምሮ በጣም የተለያዩ ነው። በእነዚያ የተለያዩ ዘመናት ሁሉ በእነዚያ የተለያዩ መልኮች ሁሉ ቤተክርስቲያን የሚያከራክረው ቤተክርስቲያን ውስጥ ያሉ ከሐዋርያት ዘመን ጀምሮ ሐዋርያት ላይ ጭምር ክርክር ነው። የመባባል ነበር እንዲያለ ነገር ነበር ባህል ተከፋ ዲቤት ነው። ክርክሮች ነበሩ። ያ ማለት ክርክር አለ ማለት ረጅም ሰዓት ቆይቷል ማለት የሆኑ ሀሳቦችን ለማስታረቅ ትግል ነበር ማለት ነው። ከመገረዝ ጋር ምናምን በተገናኘና መኖሩ መጀመሪያ ኖርማል ነው። ወዳጆች እኔ መነጋገራችን አለመግባባታችን ምናምን ጥሩ ነው። that's positive ያ እንደ ፖዚቲቭ ይታያል። ግን በእነዚህ ጊዜዎች ውስጥ የሚከራከሩበት ሲዝን በጣም እንደ ሲዝኑ ሁሉ ርዕሶቹ ቶፒክሱ የተለያዩ የሆነ ዘመን ላይ በተለይ የኢትዮጵያ ቤተክርስቲያን ላይ በጣም ከታሪክ ስለሆነ ልክ እንደ ጀርቀል አትወዱት ልክ ታሪክ እንደ ትርክቱ ሰው መልካም አርጎም ኔጌቲቭ አርጎም ስለሚያቀርበው ማለት ነው። እንደ ዶግማ የሚያወራሉትና በጣም ዶክትሪናል ኢሹ በተለይ ነገረ መለኮት ይሄ ነገረ ክርስቶስ በጣም የእናቶች ጭምር የውይይት ርዕስ የነበረበት ዘመን አለበት። የእናቶች ጭምር የውይይት ርዕስ ማለት ምንድን ነው ሲባል ይሄ ነገረ ስጋዊ ምናምን ነገር ቻሌንጅ የሚደረግ ነበር። አሁን ላይ አክቹዋል መሬት ያለው ነገር ምክንያቱም እኛ በእድሜ ተገደብን ነው። በጥቂት ዘመን ኖረን ነው በጣም በጥቂት ዘመን ውስጥ የምናልፍ ሰዎች ነው። ባለን ሰዓት ላይ የሚገባን ከእውቀትን መርጠን ካላወረድን በስተቀር ሁሉ ነገር ብንካብን እውቀትን ማውቀን አንጨርስም፣ ስራን ሰርተን አንጨርስም። በጣም ሰፊ ስለሆነ ነው ማለት ነው። አሁን መሬት ያለው ችግር አሁን ላይ የኛ ህዝብ በመሬት ፕሮቴስታንቱን ጨምሮ ነው ቀደም ያለው ሞግነት እንደሚል ታድሶን ጨምሮ ነው ይብን ተጣጣ ታድሶ የሚባለው ምናምን እንዴት ያን መከተል ነው አንተ ጋር ነው አላ
ቱቴል ትሩስ እኔ ታክሶ የእምነት አቋም መግለጫ ነው ማለት እኔ የኔ ችግር ይችላል እኔ መሬት ላይ ያለው እውነታ ነው ማለት ጓደኞቼ፣ ቤተሰቦቼን፣ ወላጆቼ፣ አካባቢ ላይ ያለው ማህበረሰብ እና ቤተክርስቲያን ብሎ ክርስቶስ ያመጣት ነገር አሁን ያላት ነገር በክርስቲያን በለው በፕሮቴስታንት በለው ኦርቶዶክስም ኢንታይሊ ክርስቶስ ጋር ሆኖ የመናገር እንትን ስንል አሁን ሰው የኦርቶዶክስ እና የጴንጤ ልዩነት ምንድነው ሲባል ጨዋታና ኪቦርድ ነው ይሆናል። ዶክትሪናል ኢሹ ላይ ኦርቶዶክስ እና ጴንጤ ያላቸው ልዩነት የሚል ሀሳብ ምናልባት ያነሳችሁት እናንተ ናቸው። አሁን ለዛው በቅርብ ነው፣ በጣም በቅርብ ነው የለም። በተለይ ደግሞ ማህበረሰቡ ጋር ያለ የክርስቶስ ጴንጤነት ማለት ኢየሱስ ያማልዳል ማለት ማታመልድ ማለት በኪቦርድ መጮህ መዝለል ከዛ በኋላ ይሄ በቃ ይሄ ነገር ስላለ ተመለከቱ ምናምን ነገር ያምናምን የሚባል ጊዜ አይገባም ሰው የለም። ምናልባትም እዚህም ያለው ሰው አብዛኛው ሰው ቻሌንጅ የሚያደርገው ራሱን ከሌላው ጋር ልዩነት ቻሌንጅ የሚያደርገው በትምህርቶች አለ በባህል ይሁን። ስለዚህ ይሄ ትልቅ ተራራ የሆነ ችግር ቁጭ አድርገን ነገረ መለኮት ሚስጥራተ ቤተክርስቲያን ምናምን የሚባሉ ነገሮች ላይ ወርዶች እየተነጣጠቀን ብናወራ እሱ የምሁራን ቅንጦት ነው። ኢቭን በጣም የቅጣ ጋር በጣም በአክብሮት ነው የምለው የቅጣ ጋር በቀሳውስት ደረጃ ይሄ ቶፒክ እንደ ክርክርነት እየቀረበ ነው። መናፍቅ ጴንጤ የሚለው ጮኸ ኪቦርድ ይዞ ዘለለ ምናምን በምን ነገር ብቻ እነዚህ ምስራቅ ቤተክርስቲያንን በትኖ ተንትኖ በዛ ነገር ላይ የተጣላ ኦርቶዶክስ ነገር ውስጥ ነው የለም። መሬት ላይ አክቹዋሊ ያለው አብዛኛው ማህበረሰብ እኔ አይደለም ማህበረሰብ አላየሁም ማለት ትችላለህ፣ ግን ጴንጤ ማለት ኢየሱስ ያማልዳል ሃይማኖት ነው በኪቦርድ ብቻ የሚናገር ይሄንን በሽታ ነው ማይሆን ማለት ነው። ለሌላው ማህበረሰብ ቅንጦት የሚሆን ቋንቋ ማለት ከምንጠላ ሐሳብ ከመስጠት በፊት ኦዲየንስ አልቃን የሁለታችሁን ማስተላለፍ ሞከረ ነበር። አሁን እነሱ የተረዳሁት መንገድ ስላለ እነሱን ሀሳብ ላባስኒ በመገለጽ ከሆነ ከከረት ይችላል ህብረት እያደረገ ነው። ስለ የፕሮቴስታንቶችን ደግሞ ይወጣል ያው የራሳቸውን ሃይማኖትን ተከተላላችሁ እያመፋል አይኒ ያው ከናንተ ዲቤት ሳይሆን ምናልባት በጥያቄና መልስ ነው የሚችለው ተረታችሁ ከሆነ ማለት ነው። እና ነገር ደህነት ላይ እናስተምር አሁን ያኪን ተረዶት ሊፈቃላችሁ ነገር ደህነት ላይ ለመማር እናንተ ሀሳብ የትምህርታችሁን ደረጃ ያለበት ምክንያት ዲቤት ያወራል ለማለት ስለፈለገ ነው። የእናንተ ወጣቱ እንደዚህ ነው የቤተክርስቲያን ትምህርት ደግሞ እንደዚህ ነው እያለ ማውራት ፈለገው ነገር ስላለ ነው። ስለዚህ እናንተ የለም የምትሉ ከሆነ ይሄ ነገር እንደዚህ ስለሆነ የራሳችሁን አስተሳሰብ ነው እንትን ለማድረግና በዛ መንገድ ምናልባት መሄድ የሚችልበት መንገድ ካለ ምንድነው አንድ ሀሳብ ብቻ ማንሳት የሚፈልገው አሁን ጥሩ ነው። መጨረሻ ላይ ወንድማችን ያነሳል ትልቁ ነገር ከቤተ ክርስቲያን እነርሱን የለያቸውበት ምክንያት የሆነ ታች ወርዶ ጥቃቅን ነገሮችን ማለት እሱን ታወራላችሁ፣ ግን ትልቁ ነገር ነገረ ድህነት ላይ ምንድን ነው ማለት በቤተ ክርስቲያን ያስወጣችበት ምክንያት ይሄ ብሎ ሲዘረዘር ነበር ቅድም። አሁን የሚጠየቁት ከዛ በኋላ ማለት ጥያቄዎች እና እዛ ላይ መነሻ ተደርጎ ማለት ከዛ ስለሚጀምር አሁን ከታች ስለ ቅዱሳን ያማልዳሉ አማልዱ ከዛ በፊት መጀመሪያ ላይ መነሳት ያለበት ስለ ነገረ ክርስቶስ ነው። ስለዚህ ነገረ ድህነት ተነስቷል። ነገረ ድህነት ላይ አቋማችሁን ገለጻል። አሁን ወንድሜ ገልጿል። ይሄን አምናለሁ ስላለ ይሄን ደግሞ አላለም። ለምሳሌ ጥምቀትና ቅዱስ ቁርባን ላይ ለድህነት አይደለም ብላላል። ልክ እንደዛ ሌሎችም አሁን ወንድሜ ቅድም ስታነሳ ነበር የእምነት አቋማችን ለመግለጽ ነው እዚህ የመጣ ነው ምናምን አይደለም ማለት አንተ ያለበት ሳላቅ እንዴት አናግራለሁ ምን ብዬ ዲስከስ አደርጋለሁ። አንተ ጥምቀትን ለድህነት አይደለም ስትል እኔ ለድህነት እላለሁ። ከዛ መጽሐፍ ቅዱስ እናነሳለን እዛ ላይ እናወራለን ማለት ነው ለእግዚአብሔር እንጂ የሆነ አቋማችሁን ገልጻችሁ እንድትሆኑ አይደለም። እንደ ቤተሰብ እንየውና እንደ ቤተሰብ አድርጋችሁ ይህንን መነሻ አድርገን ስለ ነገረ ድህነት ላይ ጀምሩ። በጣም መልካም ነው። ብዙ ሀሳቦች አነሳል። እሱ ላይ ደግሞ አሁን ላወራባችሁ ምንም ሳንወያይ ጊዜያችን ተቃጥሎ እዛ አገር ያወራቸው እንደ ሀሳብ መስጠታች ወደ ቁም ነገሩ መግባት ግን እኛም የመጣ ነው በደቡቦቻችን የድህነት ትምህርት ላይ ዲስከስ እንድናደርግ ነው። ወንድሞቻችን የመጡት የድህነት ትምህርት ላይ ከኛ ጋር ዲስከስ ለማድረግ ከወንድሞቻቸው ጋር እንደው የተወሰነ ነገርም ለመግባባት ነው።
የድህነት ትምህርታችን በእኛ በኩል ያለው ይታወቃል። አሁን ቅድም ተናግሬዋለሁ። እኛ የድህነት ትምህርታችን ይህን ይመስላል። በእነርሱ ሳይድ ደግሞ እሱ እኛ ከቤተ ክርስቲያን ስንወጣ መሰረታዊ ክርስትና ትምህርት ለምሳሌ ምስጢረ ሥላሴ እንቀበላለን። ስጋዊ አምስቱ አዕማደ ምስጢራት ብሎ ከተጠቀሰ በኋላ አምስቱ አዕማደ ምስጢራት እንደዚህ ታውቁታላችሁ። ሥላሴ፣ ስጋዊ፣ ጥምቀት፣ ቁርባንና ትንሣኤ ነው። ከነዚህ ሶስቱን እንቀበላለን። ምስጢረ ሥላሴ እንቀበላለን፣ ስጋዊ እንቀበላለሁ፣ ትንሣኤ ሙታን እንቀበላለሁ። ጥምቀትና ቅዱስ ቁርባን ላይ ግን እንደው ጥምቀትና ቅዱስ ቁርባን ለድህነት እንደዛ ብላ ነገርን ያለ ነገርን አንስቶ ነግሮናል። አሁን ተመልከቱ ወንድማችን እሱ አለ አለ የእምነት አቋሙን በቃ ድህነት ላይ አይደለም ባል እንደ ቦልድ ነው ጥሩ በቃ የእምነት አቋም ይሄን አመን የእግዚአብሔር ቃል አስረድቶኛል ብሎ እሱ ባለው ተብሏል። ይሄ ለዚያ ትምህርቱ ስሉ ውደት ነው ያቁኝ አይደለም ለድህነት አይደለም ቁርባን ለድህነት አይደለም ማለት ትክክል ነው ያቁኝ ግን ቦልድ ሆኖ ግን አቋሚ እንዲኖር ብሎ መናገር ግን ትልቅ ነው። አሁን እኔ አንዲት ነገር ብቻ እንዴት ነው ይህ የእሱ ቢያቋም አደን ያልተማቋም ነው ወይስ አይደለም? እሱን ለማውራት የቅንጦት ነው የሚመስለው። እሺ አንዴ እናንተ የቅንጦት ወንድም ያንተስ የእሱ ባለው ይህ የድህነት ትምህርት ያንተም ትምህርት ነው ተመሳሳይ ነው ከእሱ ጋር ሐሳብ አሁን ከእሱ ባለው ወይስ ካንተ አሁን ቅድም አንተ ኦልሬዲ ሁላችሁ ተመሳሳይ ከማን ጋር ከእሱ ባለው ጋር ካንተ ይጀምር ለውይይት እኔ ምቹ አልሆነልኝም እስካሁን። ምክንያቱም አሁን እሱ ያነሳው ጥያቄ ዲፌንድ ሲደረግ ትንሽ ቅር የሚያስል ነገር አለ። ጥያቄ እሱ ጋር ተመሰሉ የምታቋም የእምነት አቋም ከእሱ ጋር ተመሳሳይ ነው። ስለዚህ አንተ ለማውራት ነው ጥያቄ ልታየው ስላልመጣው ሶስት ቢቀመጡና አንተዛችሁ ወይ ኦዲየንስ በተቀምጠ ከነከሱት ጋር ችግር የለም። እኛ መጀመሪያ ማለት ነው ማውራት ያለብን ነገር ወይ ደግሞ ያየት ያለብን ነገር ኦዲየንሱ ያማከለ መሆን አለበት ያምናል። እኔ በግሌ የጠራኋችሁ እዚህ ቦታ ለምንድን ነው ከልጅነት ጀምሮ አብረን ቤተክርስቲያን ውስጥ ስታገለግሉ ስንገለገል የነበረ ልጆች ነው። አማይረን ልከኛ ከሆነ ጊዜ በኋላ እዚህ ጋር ያለው እንዳለ መመታፈት ወይም ኦዲየንሳችን ከእናንተ ጋር ህብረት ሲያደርግ የነበረ ሁሉ ሆነ ሰደድ የሆነ ሰዓት ተነስታችሁ ነው እኛ ከእናንተ ጋር ህብረት አናደርግም ያላችሁ ሰዎች ነው። ልክ አይደለም ነው። እሺ ከዛፋችን ሳይሆን ያዘብልሽ አሁን እኛ እንደ ወዳጅ ወይ እንደ አባት እንደ ኦዲየንስ የምንፈልገው ምን ክፍተት አገኛችሁ? ምንድን ነው ከእኛ ህብረት የለያችሁ? መጀመሪያ ማን ላይ ልግባ? አሁን ላነሳቸው ነገሮች ወልቼ ላውራ። መጀመሪያ እኛ አልወጣንም። ስለዚህ በወግዘን ይወጣ ማለት ተወግዘን ይወጣ ነው። ወግዘን አለ አይደለም? ተወግዘን ይወጣ ነው እንጂ አሁን ዓለም አቀፋዊቷ ቤተክርስቲያን ምናምን ብሎ ቅድም እያነሳ ነበር። ስለዚህ አሁን ስለሱ ስለ አክሊል ሀሳብ አይደለም እያነሳው ያለሁት እኔ ያነሳው ያለሁት የራሴን ጥያቄ ነው። አሁን አክሊል የራሱን ሀሳብ አንጸባርቋል። አክሊል ማለት ነው እኔ ያልኩት ያለው አብረን እየኖርን ያለን ሰዎች ነን። አብረን እየኖርን በሆነ ጊዜ ውስጥ ማለት ነው ወይኔ ምናልባት ዲዛይን ሊሆን ይችላል የሆነ ቦታ ደርሼ ስመለስ ህብረት ውስጥ የላችሁ ቤተክርስቲያን ነገር አቋቁማችሁ የሆነ ህብረት እያደረጋችሁ እዚህ ላይ ውሸት ካለ ነው አንተ ተሳሳተኝ ነገር ካለ ልታርመኝ ይችላል። ተወግሼ ነው ምናምን የሚለውን ነገር እቀበላለሁ ማለት የሆነብህን ነገር ማውራት ይችላል። አሁን እኛ ለኦዲየንስ የምንፈልገው ብዙ እህት ወንድሞቻችንም ከእኛ ህብረት የእናንተ ህብረት ይሻላል ብለው እየመጡ ስለሆነ እኛም ማወቅ የምንፈልገው ምንድን ነው ከዚህ ቤተክርስቲያን ላይ በዚህ ጉዳይ ላይ ነው ይሄ ጉዳይ ትክክል አይደለም። አሁን መጽሐፍ ቅዱስን ሳነብ ያገኘሁት ነገር አለ። ለምሳሌ ነገር ድህነት ላይ ሊሆን ይችላል። ይሄ ጉዳይ ላይ ስህተት አለ በዚህ ምናምን እንደዚህ አይነት ህብረት ውስጥ ነው ያለው። አሁን ኦዲየንሱን የማይመስል ነገር ለምሳሌ ቅድም ያልኩት
ጴንጤነት ኪቦርድ መጫወት እኛ እኮ አይደለም ጥያቄያችን። እዚህ የተወሰነው ጉዳይ ጴንጤነት ኪቦርድ መጫወት አይደለም። አደመ እኛ ቤተክርስቲያን ስንኖር ምንድን ነው ይለኛል ያ ነገር አንተ ያገኘኸው እውነት ነው ብለን ልንመረምር ነው። ኦልሬዲ አሁን ይዳዝም ማለት ነው። ያው ጴንጤ ኪቦርድ የደበደበ ይዘምራል ምናምን ብል ለእኔ ለደህንነት ምን ዋጋ ሰው የደህንነት ጉዳይ ነው። ቅድም ብሎስ ያነሳው ወንድማችን ድህነትን በቃ ፎከስ ያደረገው ማለት ምንድን ነው መታመን ለምን ተለየ ብሎ አሁን ሲጠይቅ ነው እኔ ማምነው ይሄ አሁን አንተ ኦርቶዶክስ ሆነህ ከምታምነው ይሄን ያለኛል በዛ ጉዳይ ላይ ከማምራት ነጥብ ያለው ነገር ይዘን መሄድ ነው የምንፈልገው። ስለ ፕሮቴስታንት አውርተን ማይሆን ነገር አውርተን መመላለስ አንፈልግም። ቱ ዘ ፖይንት የሆነና ኦዲየንሱ የመጣበትን ጥያቄ የሚመልስ ጉዳይ ይዘን በሚሄድ የመጣ እና ተጨማሪ ማድረግ የምፈልገው ነገር ነው። ምናልባት ፈቃደኛ ሆናችሁ ነው የመጣችሁት። ይህም በእውነት ደስ ብሎን እንቀበላለን። ምክንያቱም ለመወያየት እስከሆነ ድረስ ሌላው መግባባት ሲችል ነው መነጋገር እንችል። ለምሳሌ መምህራን እንዱን ጠይቀዋል። የአንተ አቋም እንዴት ነው ብለዋል። የኔ አቋም ይሄ ነው። ተመሳሳይ ከሆነ አዎ ተመሳሳይ ነው ጥያቄ ብሎ መመለስ ምንም አይከብድም። ስህተት ካለ እንተራረማለን። ልናወራ የምንችለው ያላችሁበትን አቋም ስናውቅ። ለምሳሌ ያላችሁበትን አቋም ስናውቅ ለምታነሱት ጥያቄ ተገቢ የሆነ ምላሽ ለመስጠት ያመቻል። ያ ባልሆነበት ግን ስንጠየቅ መልስ ማንሰጥ ከሆነ ያለንበትን ቦታ ማንናገር ከሆነ መግባባት አንችልም። ትልቁ ፖይንት ምንድን ነው? ለጥያቄያችሁን መልስ ለማግኘት የት ነው ያላችሁት? ለምሳሌ ከዚህ እምነት እንደወጣችሁ እኛ እናውቃለን፣ እናንተ ግን እንዳላችሁ ታምናላችሁ በውስጣችሁ። ከኛ ህብረት ግን እንደሌላችሁ እኛ እናምናለን። ግልጽ እናውራ ከተባለ ማለት። ስለዚህ ሊለያችሁ የቻለበት ምክንያት ዋና ጥያቄ የፈጠረባችሁ ለምሳሌ ወንድሜ በጣም ጥሩ አድርጎ አጥሮ ያለ ነገር አስተምሯል። በዚህ ምክንያት እኛን አንድ ሊያደርገን አይችልም የሚል ነገር አንስቷል። እናንተም እንደዚህ ጥያቄያችሁን አቅርባችሁ ወደ ዋና ፖይንት ብንገባና ውይይቱ መወያየት እንችላለን። አሁን ጥያቄው በጣም አጭር ነው ማለት ነው። ወረዲ ቁጥቢ ስለነገረ አቋሙ ከሱ ጋር በአቋም ይስማማል አይስማማም የሚለው ብቻ ከነገሩ ምንድነው በጣም አዳራ ለማስባችሁ የሚገባው አንተ እንጨምሮ ማለት ነው። የምናወራበት ቶፒክ ባህሪው ነው። ይሄ ነገሮችን መምሰል ማን ለማለት እንሞክር በሚለው ማለት ቶሎ አትሰለፍ ባህሪው ነው። ሌላ ቶፒክ ይመዛል። ባህሪው ምንና እንደዛ ይመዛል ነው ማኔጅ እና ግን መልፋይ ለምን ነው ነብላችሁ እንትና ቶፒካችሁ ላይ ባህሪው አንዴ ይሄ ማለት ፈልጋ ሌላኛው ነገር ደግሞ እንትና ትንንሾቹ ርዕሶች አትናቋቸው። ምክንያቱም ትምህርት የሚገነባ ነገር ማለት ፋውንዴሽን አለው የተገነባ ነው የሚለው ዛሬ የሚገነባ ነው። ለምሳሌ ጳውሎስ ወንጌልን በተመለከተ መሰረት አለ። መሰረቱም ክርስቶስ ነው ይላል። እዛ ላይ በጣም ብዙ የሚገነቡ ትምህርቶች አሉ። ያ በጣም ሰፊ ቶፒኮች አሉ። ባይዘ ድሜ ከመናወራ ማንጨርሰው ነው። ጳውሎስ ሲትራሲ ከእውቀት ከዲያ ቃል ነው። ያንዳንዱ ሰው አሁን እግዚአብሔር የተለየ ነገር ቢኖር ይገልጽልናል። ግን አሁን ባለበት መላለስ ነው እና ጥንቅቅ ያለ አንድ ሰው ክርስቲያን የሚሆነው መጀመሪያ ያንዳንዱ ነገር እንድንቀርበው አውቃለሁ። አለበለዚያ በየቀኑ መማር እግዚአብሔር ቃል ማንበብ መጸለይ ነገር አያስፈልግም። የምንጨምረው ምናውቀው ነገር አለ። የሚያስተምሩ እኔ ሊቃውንት የሚባሉ ሰዎች በራሳቸው ክርስትናንና እግዚአብሔርን አውቀን ጨርሰናል ካሉ ያስተምራሉ። ይሄ ባህሪ ስለሆነ ምንና ከትንንሾቹ እንገንባው። ለምሳሌ አዊሽ በጣም ወሳኝ ቶፒክ ነው። ግዴታችሁ ወደምንፈልገው ነገር ያመጣል። ቤተክርስቲያን የሚል ቶፒክ ሲናንሳና ቤተክርስቲያን የሚል ቶፒክ እና ምንድን ነው? ለምሳሌ አሁን ከኛ ወጣችኋል አንድ ሰው ከጸሎት ሃይማኖት እምነት ሲወጣ ነው ከቤተክርስቲያን የሚወጣው ወይስ ፊዚካሊ? ለምሳሌ ቅድም እንዳልከው ሰዎችን ከናለባቸው ቤተክርስቲያን ብዙ ጊዜ በጣም በጥልኛ ሰዎች ተመርጣለች፣ በማይሆኑ ሰዎችን ተመርጣለች። ንጹህ ሰዎች ሊባረሩ ይችላሉ፣ ሊገደሉ ይችላሉ፣ ጥፋት ሊደርስባቸው ይችላል። በዘመን ለምን
መጽሐፍ ቅዱስ ውስጥ ቀጥታ ሐዋርያው ዮሐንስ እንኳን መናፍቅ ተብሎ ተባለ። ሐዋርያው ዮሐንስ ወንጌል ጸሐፊ፣ ዮሐንስ መልእክት ጸሐፊ ከቤተክርስቲያን ተባረረ ወይም እሱ የማይቀበሉ ሰዎች ነበሩ። ሐዋርያው ዮሐንስም የማይቀበሉ ሰዎች ነበሩ። ከቤተክርስቲያን ማን ነበር? ሊቀበሉ የሚወዱትን ሁሉ ያባራል። ቤተክርስቲያን ሐዋርያው ዮሐንስ ማን ነበር? ማስረጃ ለመባረር ደግሞ ማስረጃችን ራሱ መጽሐፍ ሳለው ያለው ጭራሽ በራሱ ዮሐንስ መልእክት ነው። ያሱ ስንት ራጣል? ምዕራፍ 1 ሶስተኛ መልእክት ሶስተኛ ዮሐንስ ምዕራፍ 1 ሶስተኛ መልእክት ሆነ አንድ ምዕራፍ መንገድ እሺ ዮሐንስ ምንድነው? ለቤተክርስቲያን ጽፌ ነበር፣ ነገር መሪውን የሚወድ ዲዮጣሪስ አይቀበልም። ከቤተክርስቲያን ማለት ዮሐንስ መልእክት ቤተክርስቲያን ውስጥ ዋናቸው በሱ የሰውዬ ዋናቸው ደግሞ ይፈልጋል እንጂ ቆይ ግድ ነው። ይሄን ተራ ነገር ጨክኛል ይተናገር ዋና ዮሐንስ የሰውዬ እንትን አለ ይህን ወይም በገድ ማለት አለቃ ከዛ አይቀ
የምጽፈውን አይቀበልም። አይ ሰው ይሁን አይ ዋናቸው አሁን ይሄ ያሳናቸው ይላል ነው አሁን እነሱ ዋና ነው እና አይቀበል ዮሐንስን ጽፎ ማለት አይቀበል ከዛም አልፎ ዮሐንስን ማለት የሚቀበሉ ሰዎች ተሸለ ያስጣሉ። አሁን እያቀረቡት እኔ ይሄን ረዝም የተባለበት ቃል ሰነድ ሳይሆን እኚህ ዮሐንስን መልእክት የእግዚአብሔር ቃል ነው ብሎ የተቀበሉ ሰዎች ስለተባረሩ ወይም ከቤተክርስቲያን ስለወጡ ከእምነት ወጥተዋል ወይ? ከቤተክርስቲያን ፊዚካሊ ወጥተዋል፣ ከእምነት ወጥተዋል። ምክንያቱም የሰው ያባረሩ ፊዚካሊ አባረሩ አስወጥተዋል። ወጡ ማለት ግን ከእምነት አንድ ሰው ወጣ ብዬ ማለት ነው ክርስቶስ የሚለው መቀበል ካጣ መቀበል ካጣ ወጣ ይችላል። ከዶክትሪን ከወጣ ከዚህ ውጭ ግን ፊዚካሊ በአግባብ በቤተክርስቲያን ሊባረሩ ይችላሉ። በብዙ ግን ቤተክርስቲያን ራሱ ካለማስተማር ሶስት ወገን ማንንም እሱ ሌላ ነው ማለት ነው። ግን የወጣ ሁሉ ልክ አይደለም የተባለው በግለሰብ ለሚባል ልክ አይደለም የተባለው ሁሉ ፊዚካሊ ስለወጣ ከቤተክርስቲያን ይወጣል ብሎ አይታሰብም። ቤተክርስቲያን ክርስቶስ ችግር ለምሳሌ ለነሱ ዮሐንስ ቤተክርስቲያን ተባርሯል የሚል ዮሐንስ ከቤተክርስቲያን ተባርሯል። ንግግር ተናገረ ማስረጃ ያመጣው ማስረጃ ውስጥ ዮሐንስ ከቤተክርስቲያን ተባርሯል የሚል አለ ወይስ? እሺ አጭር ነው ሳንልስ አለ የለም አጭር ነው ሳንልስ እሺ ማትመለስ ሐሳብ አጭር ካታለ ከመከራ እሺ አጭር ነው ፍሪደም ይኖረዋል። ፍሪደም እኮ አለው። ምክንያቱም አንዳንድ ብቻ ነው የሚፈልጋለው ታውቁ ይፈልጋል እሺ ማለት ነበር እሺ እኔ ሐሳብ ዮሐንስ ካቶሊክ ኤጲስቶሎች ናቸው። እነዚህ የጴጥሮስ ዮሐንስ እነዚህ መልእክቶች እና ለዚህ ጻፉ ለሚያውራ ለኛን ከራቀት ነው ሲስ ለመናገር አንተ ብቻ ነው ማለት እንኳን እሱ ይሰማል ግን ለኛ አስተጋባሽ ያ ለምሳሌ እኛ አሁን አንተ
እንዳመጣው ዮሐንስ ወደ አንድ ቦታ መልእክትን ይጽፋል። ወደ አንድ ቤተክርስቲያን ሲጽፍ እዛ መሪ መሆን የሚወድ ሰው አለ። ያ መሪ መሆን የሚወደው ሰው የዛ ቤተክርስቲያን ውስጥ ይቃወማቸው ነበር። ባሎች ይቃረማል። ልክ በጳውሎስ ዘንድ ጂዶ ክርስቲያንስን እንዳየ ማለት ጂዶ ክርስቲያንስ ማለት ከአይሁድ ክርስትና የሚመጡ አንዳንድ ግዝረት ለድነት የሚያስፈልግ ያስተምሩ የነበሩ ሰዎች ጳውሎስን ይቃወሙት እንደነበረ አንዳንድ ንጽሕት እንደነበረ ጫና ያሳተው እንደነበረ ሁሉ እዚህ ጋር ደግሞ መሪ መሆን የሚወድ ሰው ምን ያደርግ ነበር? የነ ዮሐንስን መልእክት አልቀበልም እናንተ ማትቀበሉ እያለ ያሳፍስ ነበር። ኦኬ ዮሐንስ የጻፈው መልእክቱ ለዛችሁ ቤተክርስቲያን ማለት ለዛችሁ ቤተክርስቲያን የጻፈው ተቀባይ አለ። ዮሐንስን መልእክት ተቀበላ ቤተክርስቲያኑ እየቀጠለች አንድ የሚያውቅ ሰው አለ ማለት ግን ዮሐንስ ከቤተክርስቲያን ተባርሯል ብለህ የጠቀስከው ቴክስት ፍጹም የመጽሐፍ ቅዱስን አውድ ያልጠበቀና ከእግዚአብሔር ቃል ጋር የተጣረሰ የራስ ሐሳብ የተጨመረበት ያሰው ያደርገኛል። ለደምወደው ይሄን እና ከበቀደም ጥያቄ ለተመለሰላችሁ ያው እንደዚህ በዛውራ አይደላችሁ ግን እኔ አሁን ቢሆን የሚሻለው አሁን ቀደም አንተ ጥሩ ነገር አሰራ ሐዋርያቱ መሰረቱ ክርስቶስ ነው። ከዛ በኋላ ብዙ ነገር ይገነባል እና አንተ አሁን የት ጋር ነው እስኪ ለዚህ ይገነቡት ጋር ነው መሰረቱን ጠባ ነው ያለው። መሰረት ጥሩ ነው ካነሳው አይቀር ከመሰረቱ እንጂ መሰረቱ ክርስቶስን ግን የክርስቶስን ማራያ ስራ ያያል። ድህነትን ከክርስቶስ እንደተጠለለ ነው አይደለም አብሮ ያለ። ስለዚህ አሁን የመጣነው ድህነት ላይ ልናወራ ነው ካላችሁ በኋላ አሁን ወደ ውይይቱ ልንገባ ስንል ወደ ኋላ ማለቱ ስለዚህ ተባክራችሁ እንደደረናችሁና ከመጣችሁ ነገር ዋናው ነገሩ የሰው ልጅ መዳናችን ላይ እናወራ። ወንድማችን እሱ ባለው እንዳለው ከሆነ ድህነት ላይ እንለያያለን። ከአምስቱ አዕማደ ምስጢራት ውስጥ ሁለቱ ላይ እንደምንለያይ ይገልጻል። ምስጢረ ጥምቀት፣ ምስጢረ ቅዱስ ቁርባን። ይህ እናንተ ነው አይደለም? ይሄ ብትነግሩና እሱ በስጋዊ ያምናለሁ በስንት የምታም አምናለሁ ከፍለትና ከፍለትና ከደህነት ይላል ሰው አባህን በማይሆን ነገር ዘግታው ነው አሁን ሌላ ማለት በቃ አይደለም የምጣፍጥ ለመጓየት አይደል ለመጓየት ብቻ በጣም ብቻ ከሆነ እንደው ከዛ እንደወደቀ ይሁንና ወንድማማቾች ተሰባስበው ይወጡ ምን ፈልገው ግን ፈልገው እንደሚያወሩ ሰዎች ኪቦርድ ምናምን ውስጣማለ እዚህ የሚከታተሉ ሰዎች እንደዚህ ብቻ ላይ የፖለቲካ ኪቦርድ ይሰጣል። አንተ በኪቦርድ እና ዞር ብለን ኪቦርድ ስለሚጠቀሙ እነሱ በሚመጡበት ሰዓት ያኔ አላስፈላጊ ሆነ እናወራ ነገሩ መጣ የዘር ያስተካማ እንዳልኩት ስለታ ቅድም እንዳልኩት አሁንም አንድ ዝም ብለን
ልዩነት እንዳለ እዛ ጉዳይ ላይ መወያየት አያስፈልግም። ልዩነቱ ያ ጉዳይ መወያየት አያስፈልግም አይነት ነገር ያለ መሰለኝ። ልዩነቱ እንዳለ ሁላችን ይናቃል። ምናልባት እዚህ ጋር ወንድሞቻችን ሁላችን እንነግራቸዋለን። ከሁሉም ደግሞ የራሴን ወኪል ስለሆነ ከእናንተ በነገር ድህነት ጉዳይ ይቻላለሁ ልዩነት እንዳለ ለምሳሌ ይሄ ልጅ ያለመለክ የሚመስል ብዬ ነው የምታምነውን ነገር የመናገር ፍላጎት የለም። ሳይ እኔ ወያይ ስትወያይ ሰማን የሚመጣው ስል ጉዳይ ነው። ጃለ ማለት የመጣኑ ፍሬ አልባ ነገር ለመዝራት ወይም እንትን ለማሳወቅ ያ ደግሞ ማናቀውን እናንተ እንድታሳውቁ ነው። ጀስት እንደ ኦዲየንስ ተገኘ ነው ማለት ነው። ስለዛ እናንተ እኛ ማናቀው ወይም ደግሞ እናንተ የምታውቁት ከዚህ ቤተክርስቲያን ያወጣችሁ እውነት አለ። እኛ መስማት የፈለግነው ያንን እውነት ነው። እንደ ኦዲየንስ ስንመጣ ማለት ነው። ያንን እውነት ምንድን ነው ሲባል ወንድማችን ፍፄ እንዳልሰው የመዳን ነገር ላይ ነው ተባለ አይደል? መዳን ላይ ልዩነት ካለን እኛም መስማት የምንፈልገው ያንን ያለንን ልዩነት ነው። እናንተ የምታምኑትን እምነት ወይም ደግሞ እናንተ የምታምኑበትን ነገር እውነታውን ለማወቅ ነው የተገኘ የተሰበሰበ ነው። እናንተም ደግሞ ያላችሁን ጥያቄ ማለት ጥያቄ ያላችሁ ሲባል ስለ ኪቦርድ ምናምን ነው ያ ሳይሆን እናንተ የምታምኑበት እንዲህ ቁርባን እንዲህ ለድነት ብላችሁ ታምናላችሁ። ለምንድን ነው ጥያቄ ወደ መምህራኖች ይላል። ከዛ መምህራኖቹ በሚመልሱት መልስ ወይ ተስማማላችሁ ወይ አትስማሙ። በዛ ላይ ነው እንጂ ክርክር ሃይማኖቱ አይደለም። ለምን አመሰግናለሁ። እኛ ተዳሰለ ለስተለ ይወጣ ነው ማስተሳለ ገና አሁን አንድ ስንት ተቀምጦ ምን ይሰማማል ነው አስለ ክርስቲያን ተዋላ እሱ ደግሞ ማሳነኛት ነው እንደምትከራለን ይላል። ለምን እንደዛ አንድ ነገር ያን ነገር እንነጋገር ተማመን ነው ተማመን ነው ክርክር ማለት አከም እኛ ያያሰዋል ማለት እኛ ያያው አስተምር መገለስ እንደገና ተዋላ ማለት እኛ ያያው እሱ እኛ ያያው ትምህርታችን ያለመማር ነበር እናንተ ተጃገለ እኛ ሳውታን ነው ነበር ይሄው እኛ ደግሞ መልሳለን ብለን ያስተምራን ሳሙካል እንነጋገር ተማምረን ነው እንጂ በተራው ይሄው ሰዓት ምን የሚያቆም ምን ነገር ያስተምራል ምን ነው እና አሁን የሆነ ስለቤተክርስቲያን ለተባባል ሳይሆን አንድ የሚያደርጋችሁ ይሄ ነው። ነጥባችን ይሄ ነው። በዚህ ጉዳይ ነው የምንወያየው። የሆነ ነገር እሺ አኪ ስማይ እናንተ በረብ ስለዚህ ተዛይ ካሜራውን እንሰራ ይጠበቅባችኋል። ብቻላችሁ ይችላል እንትን ስታረጉ ሀሳቦችን እናዛራበት ልጆች ባላንስ ያለው ምክሮች በጣም ኢንቴንሽናል ያደርጋችሁ አይደለም ግን በጣም ኢንቴንሽናል ያደርጋችሁ አይደለም ውጤታማ ቢሆን እንደዛ ሲሆን ማለት ነው። አንድ ኦኬ እንደዚህ ነገር ይባላል። ለምሳሌ መከራከሪያ ተብታችን እኔ አንተ ነው ባሪያ ያነሳው ስለማን ነው ባሪያ እንደምከራከር
ያነሳውበት ነገር እንደዛ ነው ማለት ለራሳችን ውይይታችን ፍሬም ለማስያዝ ነው ማለት እንዳካሄድ ምናልባት አሁን ይሄን ስንጀምር እኛም ዛሬ ባይተለምደን ታንሽ ሊገድበን ያክል ነው ወደ ጉዳያችን ተለምደን እንመጣለን። ግን ነገር ጤናማ ማለት ጤናማ ትክክል ማለት ጤናማ እንድናደርግ ነው። ለምሳሌ ወይ ዮሐንስ ተባራ እንግዲህ ተከታተለው አንተ ነው ባጭሩ አንተ ምን ይችላል ነበር። ምክንያቱም የኔ ሐሳብ ቤተክርስቲያን የምትባለውን ቶፒክ እና ቤተክርስቲያን እንከላላማት አይደለች ወይ ቤተክርስቲያን ምንድን ነው እንደው እያንዳንዱ የምናነሳው እንትን ረጋ ብለን ካወራን ወደ ነገር እንደሚያመጣ ማንም ነገር ሐሳብ ያንን ከንትን ከማለት አንፃር ለምሳሌ ምን እየሸሸው የነበረው ክርስቲያን ቢትራል እንደዛ የሚመስል ነገር እንዳላችሁ ማለት ነው። የካቶሊክ ዶክትሪን የእንቅስቃሴ ባይኖር ደስ ይለኛል። ሐሳብ ይስጥልኝ። የካቶሊክ ዶክትሪን፣ የኦርቶዶክስ ዶክትሪን፣ የታድሶ ዶክትሪን ምናምን ነገር እያለን እኛ አውጥተን እነዛን እንትኖች የእምነት አቋሞች ካፋጭናቸው የምሁራን ክርክር እናደርግና መለያየት ይሆናል። ከዛ በቃ አሸናፊ ተሸናፊ ፍለጋ አሊያም ደግሞ ግትር ክርክር ይሆንብናል ከሚል ሀሳብ ወደዛ ባንገባ በጣም ይጠነቀቁ ነበር። ለዛም ነው ወደ እንትን ሲሊ ወደ ሙሉ ነገሮች እንምጣ። ግን ነገረ ድነትን ለመሻሻል ነው ወደ ሲሊ ነገር እንምጣ። ዞሮ ስለ ቤተክርስቲያን ስናመጣ ወደ መዳን ነው የምናመጣው። ኢሚዲየትሊ ነው የሚሄደው ወደዛ። ስለ ስልጣን ስለ ቤተክርስቲያን ስልጣን ስለ መጽሐፍ ቅዱስ ስለምንም ነገር ስናነሳ ዞሮ የምናወራበት ቶፒክ እያንዳንዱ ሰው እንዴት ሆኖ መዳኑን ያገኝ፣ እኛ እንዴት ነው መዳናችን ያገኘ ነው፣ መዳን እንዴት ነው የሚገኘው ጋር ለመድረስ ነው ኤቭሪቲንግ የምናወራው ማለት ነው። የደህንነት ትምህርት ወይም መዳን የሚባለው ነገር ሲመሰረት መጀመሪያ ፋውንዴሽኑ መጽሐፍ ቅዱስ ነው። እዛ ላይ ስለ መጽሐፍ ቅዱስ ሳወራስ ኢየሱስ ክርስቶስ ነው የሚያድነው፣ በክርስቶስ ነው የሚዳነው፣ በዚህ የሚዳነው ብሎ ማውራት አይቻልም። አንድ ሰው መጀመሪያ መዳኑን ለማለት መጽሐፍ ቅዱስ ማመን አለ። ስለዚህ የሆነ እንደ የተመረጠ የሚያጣላን ቶፒክ አድርገን ብለን እናወራለን ማለት በጣም እንትን ላይ ከይሄ ከእውቀት ፍራት ማለት ነው። ግን የምሁራን ክርክር ጉንጭ አልፋ ክርክር ይሆንና ተመሩ ምንም ነገር አትይዙ። ግን ቶፒኮች አይ ደግሞ ቶሎ ማለት ያለው ወደ ቦታው እንመለሳቸው። ቅድም አሁን ስለ ዮሐንስ መባረር ስለ ቤተክርስቲያን ለማውራት ተመልሶ ስለ ዮሐንስ መባረር ነው። ከዛ በኋላ አንተ የራስን ውሳኔ ወሰንክና አብራርተው ደመደምከውና ቀጥታ ወደ ኤፍሬም ሄድ። ሐሳባችን ለመወያየታችን የነበረው ምንድነው? ቤተክርስቲያን የሚባለው ነገር ላይ እኔ ቤተክርስቲያን የሚባል ቶፒክ ስንመጥ ነገረ ድነትን በዛ ውስጥ ከተን ስለምናወራ እና እሱም እንደውይይት እናንተ በተወሰነ ፐርሰንት ተሸነፉ። ይሄን ማሰብ ለመከሩ ምንድነው እያልከዳለው ነገረ ቤተክርስቲያን ላይ ነው። መጀመሪያ ላይ እድሉን እንስጣችሁ። ነገረ ቤተክርስቲያን ደግሞ ማለት ነው። ነገረ ቤተክርስቲያን እንዴት አይነት ታላቅ ኃያል ትምህርት ነው። ትናንት ተማምረን ነበር አይደል? በዲቤት ፍሌክሲብል ወይ ፍሌክሲብል ደግሞ ምን እንደሆነ እናያለን። ነገረ ቤተክርስቲያን ላይ የኦርቶዶክስ አስተምህሮ አለ። መጽሐፍ ቅዱስ ላይ ያምናለው የካቶሊኮች ትምህርት ሊሆን ይችላል፣ የፕሮቴስታንቶች ትምህርት ሊሆን ይችላል። የእናንተ ነገር ምንድነው? ልክ አሁን የድህነት ትምህርት እሱ ባለው እንደነገረን ነገረ ቤተ ቋሚ ነገሩ እና ከቀጥታ ሰዓት እየተያዘልን አሁን ይሄን በቀስ ስፈልግ የነበረው አሁን ለምሳሌ ቀድማት ጀባር የእናንተን ኤክሌሲዮሎጂ ንገሩ። ምንድን ነው ነገረ ቤተሰብነታችሁ? መጽሐፍ ያገኛችሁት እንግዲህ ከአባቶችም የምታነቡ ወደ ሰየው ምንድን ነው? ምን ላይ ደረሳችሁ? ቤተክርስቲያን ምንድን ነው? ምንድን ናት? እንዴት ነው? ተጠፋለች? እና ሌሎች እነዚህ ነገሮች ያሳው ስለዛ እንደዛ ከሆነ የቀጥታ እሺ እኔ እንኳን አቋማችሁን አስቀድመን እንበቅ ብለን ነበር። ልዩነታችንን አውጥተን ነው ከዛ በኋላ ወይ ማለት ነው። አይ ልዩነታችን አይታወቅም እንደዚሁ እንግባበት ካላችሁ እችግ አሁን በተቻለ አቅም
ቅድም እንዳልኳችሁ ቻርተር ብሎኝ በቃ ዝም ብዬ ለእናንተ እየተወቁት ማለፍ ይችላል። ሰዓት እያስነዝግ እንደዚህ ጀምር። ስለዛ የውይይታችን አካሄድ የሚሆነው መግቢያ 10 ደቂቃ ቢሰጠን ከዛ በኋላ አንዳችን መግቢያ እናፈርሳለን። እኔ መግቢያ ላይ ያነሳሁትን ደግሞ እነሱ ያፈርሳሉ። ለዚህ 7 ደቂቃ ቢሰጥ ይሄ ፎርማል የሆነው ሁልጊዜ ለትምህርቶች ለውይይቶች ምናምን የሚሰጡ ሰዓቶች ስለሆነ 7 ከዛ በኋላ ክሮስ ኤግዛሚኔሽን ጥያቄና መልስ እሱ ቀጥታ ለእያንዳንዳችን ለምሳሌ 10 ደቂቃ 15 ደቂቃ የሚሰጠና ለምሳሌ 10 ደቂቃ የሚሰጥ ከሆነ እኔ 10 ደቂቃ ቀጥታ 10 ደቂቃ ተጠቅሜ ማለት ነው እጠይቃለሁ። ማለት ወደ ሌላ ሊሆን እያስቆም ጠይቀው ክሮስ ኤግዛሚኔሽን ላይ ጥያቄ መብት ይኖራል። ማለት ያስቆመ አይ እንደዚህ ያልኩት እያለ ይጠይቃል። ማስረጃዎችን በእናንተ ሳይት ደግሞ 10 ደቂቃ የሚሰጣችሁ ከሆነ ደቂቃውን ተከፋፍላችሁ ሊሆን ይችላል። ተከፋፈሉና እኔ ደግሞ መጠየቅ ትችላላችሁ ማለት ነው። ስለዚህ መግቢያ ላይ እናበኝ እንደሆነ አዋጣኝ። ኦኬ አይ ይሄ የታወቀ የዲቤት እንትን ነው ፎርማሊቲ ነው። ሌላ ፎርማሊቲ ካለ ይቻላል ማጠቃለያ ብቻ ላይ ነው። ግን ካላችሁ ሌላ ያለው እንደዚህ ተጨመረ ፎርማሊቲ ካላችሁ ይቻላል። 10 ደቂቃ አለ። ምናልባት ስፔሻል ማለት ከእንዳልከው ከእግዚአብሔር ይፈልጋል። በዚህ ማለት በዚያ እኔ አሸናፊ መውጣት አለ ማለት ነው። እግዚአብሔር ስላለበት ምን ያስፈልጋል? አሁን ቅድም አይነት ጥያቄ ካለ የክሮስ ባኮላ ኤነርጂ ነው እንዲህ ነው ምናምን የሚለው እንትን ላይ ማለት ነው። ይሄ እንዲህ ምልክት ምክንያት ይሄን ስለሚለው ያኒ የተወሰነ ፍሪደም ነው። ይሄ ነገር ስለሆነ ይሄ ነገር እንዲህ አጭርነት ይባላል። ከዛ በኋላ ጊዜ ነው የሚሰጥ። አሁን ለመጀመሪያ 10 ደቂቃ አሁን የመጀመሪያውን ድርሻ የምትወስደው ትከፋፈላላችሁ ደቂቃ ወይስ ያንንም ደቂቃ እንከፋፈለው ይችላል? ስለዚህ whenever you are ready የተወሰነ አራታችሁን የምታወሩ ከሆነ 12 ደቂቃ ይሆንላችሁና ለእናንተ ያውና የጎደለ ነገር ጨምሩ። እሺ ያዘ ቤተክርስቲያን ወይም ኤክሌሲያ የሚባል ነገር እኔ ለውይይት የመረጥኩት በሀሳብ የሚያነሳው አንደኛ አሁን ላይ መሬት ላይ ባለ እንትን ላይ የተሳተፈ እርዳታ ለቤት ጋር የተሳተፈ እርዳታ የሚሰማ ነው። ለዚህ ማስረጃ የሚሆነ ነገር አንደኛ ቀደም አንተ ራሱ ያቀረበው ሀሳብ እሱን በተወሰነ መልኩ ተቃርኔ ማቀርባቸው ስለሆነ ቤተክርስቲያን የክርስቶስ ሙሽራ ናት። ምን ጥያቄ ነው? ዛሬ ታገኛለህ። የክርስቶስ አካል ናት። የክርስቶስ አካል ናት ቤተክርስቲያን። ወይም ልክ ራስ አለ፣ ከዛ በኋላ ብልቶች እንዳሉ ነገሮች ሲገጣጠሙ አካል ነው ቤተክርስቲያን። የክርስቶስ አካል ናት። ግን ዛሬ ላይ በይሄ መሬት ወርዶ የማህበረሰቡን እንቅስቃሴ ስናይ አንደኛ ቤተክርስቲያን ኢቭን መዝሙር ይዘመርላል። መዝሙር ሊትራሊ ይዘመርላል። አሁን አብዛኛው ማህበረሰብ እኔ ሳደግ አይምሮ የተሰራበትን ጭምር ቻሌንጅ ማለት ይችላል። ያንን ሰው ለክርስቶስ ነው ከሚለው እውነት በላይ ለቤተክርስቲያን ሞታል። አንድ ሰዎችን ሲሰራ ቤተክርስቲያን ጀጅ ያደርጋል። መሬት ያለው ነገር ነው። ቤተክርስቲያን ጀጅ ለማድረግ ይከፈላል። እኔ ገድዬ ገነት ባልገባ ይሻለኛል ቤተክርስቲያን የሚል ሀሳብ ጭምር ማህበረሰቡ ተቀርጾበታል፣ ተሰጥቶበታል። ስለ ቤተክርስቲያን ያለው መረዳት የተሰጠው ትምህርት ዶክትሪን ወይም ደግሞ ዶክትሪናል ተብሎ የተዘረዘረ ነገር ባይኖር እንኳን ግን በማህበረሰብ ሆናም ግን በሚተላለፍ ትምህርት ሰው ቤተክርስቲያን የሚባለው ነገር አይምሮ ላይ ሲቀርጽ ማይሆን ኖርማል የሆነ ነገር እንደምለው መጽሐፍ ቅዱሳዊ የሆነው የቤተክርስቲያን ምንነት የቤተክርስቲያን የምትባል ነገር ግን የክርስቶስ አካል ናት። የክርስቶስ አካል ናት። ቅድም አኬ ፍጹም ናት፣ እንከን አልባ ናት ምናምን ነገር ብሏል። ቤተክርስቲያን የክርስቶስ አካል ብትሆንም በብቃቱ አይደለም የክርስቶስ አካል የሆነችው። አንደኛ የክርስቶስ ደምና የማንጻት ስራ አለ። ግን ያም ቢሆን ፍጽምት አይደለችም። ምንድን ነው የምትሆነው? አሁን ላይ አንደር ኮንስትራክሽን ያለችው
ቤተክርስቲያን አንደር ኮንስትራክሽን ያለችው ይሄ ምንድነው? ማስረጃ ምንድነው? ወይ የራስ ሐሳብ ማለት ከፈለጋችሁ አንደኛ የጸጋ ስጦታዎች ለቤተክርስቲያን የተሰጡበት፣ የቤተክርስቲያን መሪዎች የተዘጋጁበት፣ ቤተክርስቲያንን ልክ ጳውሎስ የቆሮንቶስ ክርስቲያኖች እናንተን እንደ ንጽሕት ድንግል ለክርስቶስ አጭቻቸዋለሁ። የሰርጉ ቀን ከፊት ለፊት ነው ያለው። ከፊት ለፊት የክርስቶስ የሰርግ ቀን አለ። ለዛ የክርስቶስ የሰርግ ቀን እየተዘጋጀች ያለች ነው። ለምሳሌ መጽሐፍ ቅዱስ ቃል በቃል ሮሜ ምዕራፍ 12 ላይ የሚያነሳው እያንዳንዳችሁ እናንተ አካል ሳይሆን ብልት ናችሁ ይላል። እያንዳንዱ ፐርሰን ቅድም የፐርሰኖች ተጥናው ነገር እያለ ነው። ፐርሰን የቤተክርስቲያን አካል አይደለም። የቤተክርስቲያን አይደለም። ፐርሰን ቤተክርስቲያን ሊሆን አይችልም፣ ግን ብልት ነው። ብልቶች ካልተገጣጠሙ ቤተክርስቲያን ፎርማት ነው። ቤተክርስቲያንን እግዚአብሔር ሲመሰረታት ወይም በክርስቶስ ደም ስትመሰረት እኔ እካሌ የሚባሉ ሰዎች ሰብስቦ ነው የመሰረተው። እንከን አልባ ናት የምንልበት ምክንያት እኔ እንከን አልባ አንድ ጥሩ እንትን የምስማማበት ምንድን ነው? ፍጽምት የሆነች ህብረት ምድር ላይ የለችም። ብትኖር እንኳ አንተ ስትቀላቀልበት ፍጽምና መጣ። ቤተክርስቲያን አካል ሲል ወይም ለክርስቶስ አካል ሲል አንድ ሁለት ብሎ የሚቆጥረው እኔንና እናንተ ነው፣ እያንዳንዳችን ተገምተን። ስለዚህ የጸጋ ስጦታዎች የተሰጡበት ምክንያት፣ መጽሐፍ ቅዱስ ተጽፎ የተቀመጠበት ምክንያት፣ መልእክቶች የተጻፉበት ምክንያት ቤተክርስቲያን ማሳደግ ነው፣ ወይም ራሱ ለሚሆነው ማሳደግ ነው። ራሱ ለሚሆነው ታድጋለች ማለት እንከን አልባ ናት ማለት ነው። ይሄንን ጥቅሶች እንኳን ባንል እንዲህ በተጨባጭ ቤተክርስቲያን አለ፣ እዚህ አለ፣ በየቦታው አለ። እነዛ ቤተክርስቲያን ስታያቸው እንከን አልባ ናቸው አይደሉም። ክፍተት አለ። ያ ክፍተት ደግሞ ምን አለ? በጣም ብዙ ነገር አላቸው። በጣም ብዙ ማለት ነው። ከክርስቶስ ስራ አንፃር የክርስቶስ የደም ጉልበት አንፃር ቤተክርስቲያን ብሌምለስ ናት። ብሌምለስ ናት። ወይም ነውር አልባ ናት። ቅድስት ናት። ነውር አልባ ቅድስት ቅዱሳን አድርጎ በእግዚአብሔር ሊያቀርበን ነው ራሱን የሰጠው። እሱ ምንም ጥያቄ የለውም። ግን ያልነጻ ያልጠራ ደግሞ የሚሰራ አንደር ኮንስትራክሽን የሆነ ነገር አላት። መጨረሻ ብለው የጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ሲያስተምር በጣም ብዙ ሰው ተሰብስቦ ነበር እና አመኑ። ምዕራፍ 8 ላይ የሚናገረው ነገር ብዙዎች አመኑ ይላል። ከዛ ሲያምኑ ያመኑበትንም እና እናንተ አላችሁ ያመኑበትንም በቃሌ ብትኖሩ በእውነት ደቀ መዛሙርቴ ትሆናላችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እውነትም ታውቃላችሁ፣ እውነትም አርነት። ያን ጊዜ ጸብ ተፈጠረ። ምንድነው? እንዴት አርነት ትወጣላችሁ ይለናል። እኛ በአንድ ቀን ባሪያ ሆነን አንቀም የሚነገር አለ። እና እውነትን ታውቃላችሁ እውነትም አርነት ያወጣችኋል ይላል። ሰው ቤተክርስቲያን ውስጥ ሆኖ አምኖ በክርስቶስ ያን ፋውንዴሽናል የሆነውን ነገር እምነት አምኖ የመሰረታዊ የሆነውን ነገር አምኖ እየኖረ ግን በእግዚአብሔር ቃል መኖር የሚባል ስሩ ፕሮሰስ የሚሰራ የሚገነባ ትውልድ የሚሆን እየቀረ አርነት እየወጣ ለምሳሌ ማወቅ አርነት ሊወጣ የሚገባበት በጣም ብዙ ነገሮች አሉት። እድሜ ልኩን አርነት ሊወጣ ይሄዳል። የትኛው ለምንድን ነው ከቤተክርስቲያን ጋር ያገናኙት? ብልት ስለሆነ እያንዳንዱ ፐርሰን የክርስቶስ ብልት ልክ አካል ላይ የሚገጠም እጅ እንዳለ ሁሉ ያ ብልት ያ እጅ ቢውልድ የሆነ በሚሰጠው ምግብ እያደገ የሚሄድ ነገር ነው ማለት ነው። ቤተክርስቲያን እንከን አልባ ናት ስንል ከክርስቶስ ስራ ጋር መንጻት ጋር በተገናኘ ነው። እንደገና ደግሞ እንከን አለባት ሲባል ቢውልድ መደረግ አለባት፣ አንደር ኮንስትራክሽን ናት እስከ ክርስቶስ የሰርግ ቀን ድረስ የሚል ሀሳብ ያለን ማንም ይከተል እግዚአብሔር ይመስገን። ስለ ቤተክርስቲያን ነው የምናወራው። ሩትን ወርዱ አክሌሲያ ነው። አክሌሲያ ማለት ኮል አውት ኦፍ ዘ ወርልድ በት ሊቭ ኢን ዘ ወርልድ አስ ሰልት ኤንድ ላይት ማለት ነው። ከዓለም ተለይታ የተጠራች ጉባኤ ነው ቤተክርስቲያን ማለት። አክሌሲያ ከዓለም ተለይታ የተጠራች ጉባኤ ነገር ግን በዓለም ውስጥ እንደ ብርሃንና እንደ ጨው የምትኖር ጉባኤ ማለት ነው። እግዚአብሔር በብሉይ ኪዳን ሕዝበ እስራኤልን ጠርቶ ነው ከዓለም ሁሉ። በብሉይ ኪዳን ምሳሌ ነች እስራኤል ለቤተክርስቲያን ማለት። እንደዛ መመለከት ልንችል እንችላለን። እግዚአብሔር ሚስት እያለ ሲያወራት እንደነበር ለሌላ አማልክት ስታገኝ ዘሞተችብኝ፣ አመነዘረችብኝ እያለ እንዳወራ ቤተክርስቲያንም የክርስቶስ ደግሞ ሚስት ወይም እጮኛ እንደሆነች አሁን ላይ እንመለከታለን። ስለዚህ
ከዓለም ተለይተው የወጡ የሐዋርያት ሥራ ላይ ጳውሎስ እያለ ይላቸዋል ክርስቶስ በደሙ የዋጃትን አይደል ቅድስት ክብርት ቤተክርስቲያን እንደሚል በክርስቶስ ኢየሱስ ደም የተዋጁ በክርስቶስ ኢየሱስ ቤዛነት ከእግዚአብሔር ጋር የታረቁ ሰዎች ስብስብ። ስለዚህ ቤተክርስቲያንን እኛ ለሁለት ልናየው እንችላለን። ዓለም አቀፋዊ ቤተክርስቲያን እና አጥቢያ ቤተክርስቲያን እንለዋለን። ለምሳሌ አሁን አጥቢያ ቤተክርስቲያን እዚህ ጋር የሚካሄድ አለ፣ አቡዬ አለ፣ ኪዳነ ምሕረት አጥቢያ ቤተክርስቲያን አለ አይደለ? ደግሞ ዓለም አቀፋዊቷ ቤተክርስቲያን ነው። የክርስቶስ አካል ስንል አሁን እንከን የሌለባት ቤተክርስቲያን የትኛዋ ናት የሚለውን ማየት አለብን ማለት ነው። አሁን በየአጥቢያው የሌሉ ሰዎች ያሉ ሰዎችን ነው ስህተት የለባቸው ምንል ከሆነ አሪዮስ ሊግ ነበር፣ እነ ሰባሊዮስም እንደዛው። ስለዚህ ቤተክርስቲያን ውስጥ ያሉ አባቶች፣ ቤተክርስቲያን ውስጥ ያሉ ምዕመናን ሰዎች ስህተት የለባቸው አይደለም የምንለው። ምንድን ነው የምንለው ታዲያ? ሮሜ ምዕራፍ 10 ቁጥር 17 ላይ ምን ይላል? እምነት ከምንድን ነው? ከመስማት ነው። መስማት ደግሞ በምን ቃል ነው? በእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ እጃችን ላይ ያለ መጽሐፍ ቅዱስ ብሉይ ወሐዲስ ማለት ነው። መጽሐፍ ቅዱስ እጃችን ላይ ያለ። ይሁዳ ምዕራፍ 1 ቁጥር 3 ላይ ደግሞ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት የምትጋደሉ ይህን ጽፍላችኋል። ለቅዱሳን አንድ ጊዜ የተሰጠው ሃይማኖት ምን ውስጥ ነው ያለው? መጽሐፍ ቅዱስ ውስጥ። ለእኛ መጽሐፍ ቅዱስ ውስጥ ብቻ ነው ያለው። ለኦርቶዶክስ ግን ሃይማኖቷ በውስጥም አለ። ለቅዱሳን አንድ ጊዜ ፈጽሞ የተሰጠው መጽሐፍ ቅዱስን ለምሳሌ መጽሐፍ ቅዱስ ላይ ያለውን ብቻ ሳይሆን መጽሐፍ ቅዱስ እንዴት አባቶች የሚለው ነገር ስላለ ማለት ነው። ስለዚህ እኛ ስህተት አልባ የምንለው መጽሐፍ ቅዱስ ብቻ ነው። የሰዎች ስብስብ እስከሆነ ድረስ ቤተክርስቲያን ልትሳሳት ትችላለች። ይህ ማለት ግን ይሄ አሁን እኛ በክርስቶስ ስናምን አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ ማየት ትችላላችሁ። አንድ መንፈስ እንደጠጣንና አንድ አካል ላይ እንደተጠመቅን ማለት ነው። በመንፈስ ቅዱስ የተጠመቅንበትን አካል አይደለም እንከን እያልን ያለ ነው። እዚህ አጥቢያ ቤተክርስቲያን ላይ ግን ስህተት አለ፣ ስህተት ሊገባ ይችላል። ግን መጽሐፍ ቅዱስ ኢንፋሊብል የሆነ ብቸኛ መዳኛችን ነው ወይም ባለስልጣን ነው ብለን እናምናለን። ይህ ግን ስንል ቤተክርስቲያን ስልጣን የላት፣ አባቶች ስልጣን የላቸውም ማለት አይደለም። በመጽሐፍ ቅዱስ ውስጥ ያልፋል ነው ንግግራቸው፣ ትምህርታቸው። የተለያዩ አባቶች ሌክቸራቸውን ማየት እንችላለን። እያንዳንዱ ያስተማርነውን ትምህርትና ንግግር በመጽሐፍ ቅዱስ ፈትሾ ያሉበትን ብዙ ትምህርቶች ማየት እንችላለን። ከመጥፋትና ካለመጥፋት አንጻር አንዱ የሚነሳው ምንድነው? ቤተክርስቲያን ከሞቱ በኋላ እዛ ይቀጥላሉ ወይ ምናምን የሚል ነገር አለ። እንዴት አይቀጥሉም? ትንሣኤና ህይወት እኔ ነኝ ብሏል ጌታ ኢየሱስ ክርስቶስ። የሚያምንብኝ ቢሞት እንኳን ምንድነው ብሏል? ያው ይሆናል ብሏል። ይሄን ይዘን ግን በሰማይ ይጸልዩልናል፣ እኛም ብንጸልይ ይሰሙናል ምናምን የሚል አንሄድም። እኛ በሰማይ ያው ነው፣ ይቀጥላሉ። ያቺ ህብረት ክርስቶስ ሲመጣ ከኛ ቀድሞ የሞቱት ይመጣሉ። ከዛ በኋላ ቦዲ ኦፍ ሬዘሬክሽን የትንሣኤ አካል ለብሰው ይነሳሉ። እኛም ደግሞ በቃ አጠቃላይ ይዋሉ ነው። ግን ይሄ ከመጥፋት አንፃር ለምሳሌ የእስራኤልን ህዝብ እንደምናውቀው መጽሐፍ ቅዱስ ላይ ይስቱ ነበር ብዙ ጊዜ እና ሌላ አማልክትንም ያመልኩ ነበር። ከመጥፋት አንፃር በሰማይ ያለው የክርስቶስ አካል ይጠፋል ወይንም ደግሞ የተጠመቅንበት አካል ይጠፋል ማለት ሳይሆን ቤተክርስቲያን ውስጥ ያሉ ሰዎች ግን ወይንም ትምህርት ሊበረዝ ይችላል። ለምሳሌ የገላትያ መልእክት የተጻፈው ትምህርት ስለተበረዘ ነው። ቆሮንቶስ ችግር ስለነበረ ነው። ስህተት አልባ ቤተክርስቲያን ምድር ላይ የለችም። ስህተት ስለነበር ስህተት ስለገባ ነው። የገላትያ መልእክትን ይሁ ቆሮንቶስን ይሁ ስህተት ቤተክርስቲያኑ ስለገባ ነው የተጻፈው። ስለዚህ አጥቢያ ቤተክርስቲያን ምድር ላይ ያለችው ቤተክርስቲያን ስህተት ሊገባባት ይችላል። ያንን ግን የምናወጣበት ቅዱስ የእግዚአብሔር ቃል አለ ብለን ለኔ 10 ደቂቃ ብቻ በቂ ነው። መጀመር ሲኖርብኝ ንገሩኝ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ደረጃ አመሰግናለሁ። እንግዲህ አሁን በድጋሚ ነገረ ቤተክርስቲያን ሰፊ ርዕስ ነው። በጣም የሚደንቅ በጣም ቆንጆ ርዕስ እውነቱን ለመናገር እና የሰጣችሁትን ማብራሪያ ሰምቻለሁ። ቤተክርስቲያን ትጠፋለች አጠፋም የሚለውን በግልጽ አልተናገራችሁም። ቆይ በጊዜ ደግሞ ትሄድበታለህ። እሺ ጥሩ ነው። አጠፋም ብሎኛል። እሰየው፣ በጣም ደስ ይላል። ኢየሩሳሌም በጥፋቷ አጠፋም
ከተባለ ከሐዋርያት ጀምሮ ጉባኤዋ ትኖራለች ብለውናል ማለት ነው። which is good። ወደ መግቢያ ያልፋለሁ። አንድ ነገር አስችለ ማለት ያለ ይሄ ሁለተኛው በእንትኔ ላይ ክፍሌ ላይ እነሱ ያነሱትን ሐሳብ እያንዳንዱን እያነሳው መመለስበት ስለሆነ ያኔ በደንብ በሄድበትም አንድ ያስተዋልኩት ግን ቤተክርስቲያን እንደምትሳሳት ጥቅስ ተብሎ ቀጥታ የተጠቀሰ አንድ ጥቅስ የለም። አደም ወንድሜም አንድ ጥቅስ አልጠቀስክም። ለምሳሌ ቃሌን ብትሰሙ ደቀ መዛሙርቴ ትሆናላችሁ ምናምን የሚል ጥቅስ ተጠቅሷል። ግን ቤተክርስቲያን እንደ ቤተክርስቲያን ግን የክርስቶስ አካል ስህተት ውስጥ ልትወድቅ ትችላለች አትችልም የሚለውን እንዳጠቃላይ የጌታ ቤተክርስቲያን ያልኩት እንጂ ስለ ግለሰቦች አላወራሁም። እሱን አንድ ጥቅስ ከመጽሐፍ ቅዱስ ስላልተጠቀሰም ስለ ቤተክርስቲያን ምንም ጥቅስ አልተጠቀሰም ባጭሩ። እኔ መግቢያዬን የማደርገው የመጽሐፍ ቅዱስ አማኞች ነው። እንግዲህ እንደምታውቁት መጽሐፍ ቅዱስ አማኝ ክርስቲያኖች እንደመሆናችን ከመጽሐፍ ቅዱስ ስለ ቤተክርስቲያን ጥቂት ነገር ልበላል። ቤተክርስቲያን ወንድሜ ሱቤ እንደተናገረው ጥንት ላይም እኮ የብሉይ ኪዳን የእግዚአብሔር ጉባኤ ነበር የሚል ነገር አንስቷል። ይሄ ጥሩ ነው። አዎ ጥንት ላይም የእግዚአብሔር ጉባኤ የእግዚአብሔር ሕዝብ ነበረ። ቤተክርስቲያን ማለት ትርጉሙ ኤክሌሲያ በግሪኩ ማለት ነው ጉባኤ፣ ለአንድ ዓላማ የተጠራ ሰው ህብረት ማለት ነው። ህብረት ነው ቤተክርስቲያን። ወረዲ ትናንት ስለተማማረን ታውቁታላችሁ። እናም ይህ ቤተክርስቲያን ደግሞ አስቀድሞ በብሉይ ኪዳን የእግዚአብሔር ጉባኤ ሆኖ ነበረ። በኋላ ጌታችን ኢየሱስ ሲመጣም ህዝቤን እሰራለሁ ጉባኤን እሰራለሁ አለ። ማስረጃ የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ጌታ ኢየሱስ እንደዚህ አለ፣ አንተ ጴጥሮስ ነህ፣ በዚህ ዓለት ላይም ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ብሎ ሲናገር እናያለን። ጌታ እሰራለሁ ያለው ቤተክርስቲያኔን ነው፣ ወይም ህዝቤን ጉባኤን እሰራለሁ። ቤተክርስቲያኖቼን አላለም። አንዲት ቤተክርስቲያን ብቻ ነው ያለው። ቤተክርስቲያኔን እሰራለሁ። ቤተክርስቲያኖቼን ሳይሆን ቤተክርስቲያኔን። የምናወራው ስለ አንዲቷ የጌታ ቤተክርስቲያን። ይህች የጌታ ቤተክርስቲያን ደግሞ ስህተት ውስጥ ትወድቃለች ወይ ካልን አትወድቅም። ማስረጃ እዛው ጋር ጌታ ኢየሱስ ቀጠል አድርጎ የገሃነም ደጆችም አይችሏትም። የገሃነም ደጅ ማለት ወደ ገሃነም የሚያስገባ ወደ ገሃነም የሚያስገባ ይህ ደጅ ለምሳሌ አንዱ ኑፋቄ ነው። ኑፋቄ ያጠፋል ይላል ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 2 ቁጥር 1 የሚያጠፋ ኑፋቄን አሽሉከው አንዳንዶች ያስገባሉ ይላል። ኑፋቄ ያጠፋል። ቤተክርስቲያን ደግሞ ይህች አንዲቷ የጌታ ቤተክርስቲያን በዚህ በኑፋቄ ውስጥ ልትወድቅ የምትችል ከሆነ እንግዲያውስ አንዲቷ የጌታ ቤተክርስቲያን ትጠፋለች ያስብላል። ወንድማችን ግን ቤተክርስቲያን አጠፋም ስላለን ቤተክርስቲያን ልጠፋ ማትችል ከሆነ እንግዲያውስ በሚያጠፋ ኑፋቄ ቤተክርስቲያን ልትወድቅ አትችልም። ተጨማሪ መጽሐፍ ቅዱስ ማስረጃ። ስለዚህ ቤተክርስቲያን መጽሐፍ ቅዱሳችን ብዙ የሚናገሩ ነገር አለ። ከሚናገሩ ነገር ውስጥ አንዱ የራሱ የኢየሱስ ስጋው ናት ነው የሚለው። የኢየሱስ የራሱ አካል ነች። ማስረጃ ቆላሲስ ምዕራፍ 1 ቁጥር 18 ላይ እርሱም ይላል ጌታችንና መድኃኒታችን ኢየሱስ ክርስቶስ የአካሉ ይልና ማለትም የቤተክርስቲያን ራስ ነው ይላል። የአካሉ ማለትም የቤተክርስቲያን ብሎ ያብራራዋል። ስለዚህ ቤተክርስቲያን የኢየሱስ አካሉ ናት። ቤተክርስቲያን ኑፋቄ ውስጥ ስህተት ውስጥ ትወድቃለች ማለት የኢየሱስ ስጋ ኑፋቄ ስህተት ውስጥ ይወድቃል ብሎ መሳደብ እንደሆነ ልብ ይለዋል። ምክንያቱም ቤተክርስቲያን የኢየሱስ አካሉ ናትና። ቤተክርስቲያን ሲባል በጣም የሚያስደንቅ ነገር ነገራችን ላይ የኢየሱስ አካል ናት ስትባል ከኢየሱስ የተነጠለች ናት ማለት ራሱ አይደለም። ምክንያቱም ቤተክርስቲያን የኢየሱስ ነው አካሉ የተባለችው። የኢየሱስ አካሉ ናት ማለት እርሱ ደግሞ ራሷ ናት ይላል። ስለዚህም ሁሉን በሁሉ የሚሞላው የዚህ የኢየሱስ የእርሱ ራሱ ሙላቱ ናት እያለ ነው። ቤተክርስቲያን የኢየሱስ ሙላቱ ተዋክ ከኪስህ ነው የሚለኝ ሰው ይኖር ይሆን? መጽሐፍ እንደዚህ ይላል። ኤፌሶን ምዕራፍ 1 ቁጥር 23 ላይ እንዲህ ይላል። ከቁጥር 22 ጀምሮ ሁሉን ከእግሩ በታች አስገዛለት ይላል። አብ ለኢየሱስ ለወልድ ሁሉን ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። ጌታችንም ማለት ነው አባቱ ልጁን ለቤተ ክርስቲያን ራስ እንዲሆን የሁሉ የበላይ ራስ እንዲሆን ሰጠው ይለና ስለ ቤተ ክርስቲያን እዛው ጋር ቀጠል አድርጎ ቁጥር 23 ላይ እንዲህ ይላል። እርሷም ቤተ ክርስቲያንም ማለት ነው አካሉ እና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ቃል በቃል ሙላቱ ናት። ስለዚህ ወንድሞቻችን ቤተ ክርስቲያን ኑፋቄ ውስጥ ልትወድቅ ትችላለች እያሉን ያሉት ሁሉን በሁሉ የሚሞላ የእርሱ የኢየሱስ ሙላቱ የሆነችው እርሷ ራሷ
ኑፋቄ ውስጥ ልትወድቅ ትገባለች ይላል። ለዚህ ደግሞ አንድ ነው ያልኩት፣ አንድ የመጽሐፍ ቅዱስ ጥቅስ እንዳልቀረበ ልንገነዘቡ ይገባል። አንድ ጥቅስ ነው ያልኩት። ቀጣይ አሁን ወንድሞቻችን ጊዜ ስለሚኖራቸው ጥቅስ ካላቸው አውጥተው ያሳዩናል። ስለዚህ እንደ አጠቃላይ ጌታችንና መድኃኒታችን ኢየሱስ ቤተክርስቲያንን ራሱ ስለሰራት፣ አንደኛ ሰራለው ስላለ ማለት ነው፣ በጥቅስ ነው ያስቀመጠው። ሲቀጥል የራሱ አካሉ ስላደረጋት ቤተክርስቲያን ሙሽራዋ ስለሆነ ሙሽራይቱን ይጠብቃታል ብለን እናምናለን። ቤተክርስቲያን ስህተት ውስጥ አትወድቅም ስንል በራሱ ኃይል አትወድቅም እያለን አይደለም። ሙሽራዋ ኢየሱስ ክርስቶስ እርሱ ይጠብቃታል እያለን ለሱ ማስረጃ አለን። አዎ፣ የት? እዛው ኤፌሶን ምዕራፍ 5 ኤፌሶን ምዕራፍ 5 ቅድም አንስተነው ነበረ። ከቁጥር 25 ጀምሮ እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተም ሚስቶቻችሁን ውደዱ ካለ በኋላ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ ይላል። አስቀድሞ ራሱን አሳልፎ ሰጥቷል ስለ እርሷ። ከዚያ ራሱን ለእርሷ አሳልፎ ሰጡ። ከዛ በኋላ እንግዲህ እንዳትሳሳች እንግዲህ ራስሽን ጠብቂ ብሏት የሄደ ነው። በፍጹም ራስሽን ጠብቂ እንግዲህ እኔ ራሴን አሳልፌ ሰጥቻለሁ አትቼሻለሁ አንዴ ካሁን በኋላ ግን በይ ምናምን አይደለም። ሁሌም ቢሆን እንደ ሙሽራ ሙሽሪቱን እንደሚጠብቅ እርሱም ቤተክርስቲያንን ይጠብቃልና እንዲህ አለ። ቁጥር 27 ላይ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት በቤተክርስቲያን ላይ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ምንኝ ያለ ነቀፋ ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ። እንዲህ እንድትሆን ስለዛ ሞቶላት ዝም ብሎ ይተዋት አይደለም፣ የሚጠብቃት ሙሽራዋን። ስለዛ ሙሽራይቱን እቺ ወድቃለች የምትበላው አጣለች ወይም ደግሞ ኑፋቄ ውስጥ ወድቃለች ማለት ጠባቂዋ ኢየሱስን መናቅ ነው ብዬ እኔ እረዳዋለሁ። በማወቅ ሳይሆን ባለማወቅ። እያወቁ ወንድሞቻችን ጌታን ይንቁታል? በፍጹም እንደዛ ብዬ አላምንም። ግን ደግሞ ሰው ባለማወቅ ጌታን እርሱም ኢየሱስ ክርስቶስን በትምህርቱ ሊንቀውና ሊሰድበው ይችላል ብዬ ደግሞ አስባለሁ። ስለዚህ ይህንን እንዲህ ካልን ወደዛ ሳይ በዚህ ሰዓት የለም። የዚህን ያህል ካልን ቤተክርስቲያን ዓለም አቀፋዊት ናት፣ የጌታ ናት፣ አንዲት ናት። እድፈት ወይም የፊት መጨማደድ እንዲህ ነገር ሳይኖርባት የሚጠብቃት ደግሞ ሙሽራ አላት። እያንዳንዱን ነገር ከመጽሐፍ ቅዱስ ተመልክተናል። ታዲያ ግን ግለሰቦች እኮ ሊሳሳቱ ይችላሉ። የሆነ አካባቢ ላይ አንዳንድ ስህተቶች ሊነገሩ ይችላሉ የሚል ነገር ደግሞ ሊነሳ ይችላል። ይህንን እኛ አንክድም። አንዳንድ ቦታዎች ላይ የሆኑ ግለሰቦች ሊስቱ ይችላሉ፣ ምዕመናን ሊስቱ ይችላሉ። ጳጳስ ግን ሊስት ይችላል። ጳጳስ ሊስት አይችልም። ጳጳስ ተወግዞ አያውቅም። ጳጳስ ሊስት ይችላል። ጳጳስን የሚያህል ነገር ማለት ነው። ፓትሪያርክ ሊስት ይችላል። ንስጥሮስ ፓትሪያርክ ነበር። በነገራችን ላይ ንስጥሮስ የእመቤታችንን ወላዲተ አምላክነት የካደ ንስጥሮስ ፓትሪያርክ ነበር፣ ተወግዟል። ስለዚህ ሰዎች ሊሳሳቱ ይችላሉ። ቤተክርስቲያን እንደ ቤተክርስቲያን እንዳጠቃላይ ግን ጉባኤው ማለት ነው። ቤተክርስቲያን ጉባኤ ነው ብያቸዋለሁ፣ ህዝብ ነው። እሱ ይወድቃል ይጠፋል ማለት ትልቅ ስህተት ነው። እዚህ ላይ ማጠቃለያን በዚህ ላይ ላድርግ። ጌታችን ይህንን ህዝብ ይህንን ጉባኤ ከመሰረተ በኋላ ማለት ነው ከዛ በኋላ ጉባኤውን እንደዚህ አልተወም ብያቸዋለሁ አይደል? የሚጠብቀው እንዴት ነው ከተባለ ሁሌም ቤተክርስቲያኒቱ ስታስተምር ስታጠምቅ ሁሌም ከእርሷ ጋር በመሆን ከእርሷ ጋር እስከ ዘላለም ፍጻሜ እስከ ዓለም ፍጻሜ ሁልጊዜ ከእርሷ ጋር ይኖራል። አክሊልተው ለዚህ ማስረጃ የለም የሚለኝ ሰው አለ? ልስጣችሁ ማስረጃውን። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱ፣ ወደ ዓለም ሁሉ ሂዱ፣ አሕዛብንም ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁንም ደግሞ ሁሉ እንዲጠብቁ እያስተማራችኋቸው ካለ በኋላ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። እስከ መች? እስከ ዓለም ፍጻሜ። አንድ ደቂቃ ይጨምርኛል፣ ይቅድም የባከነ ሰዓት። እሺ እስከ ዓለም ፍጻሜ ድረስ ሁልጊዜ ከማን ጋር ነኝ? ከእናንተ ጋር ነኝ አላቸው። አደነኝ ወንድሜ። ስለዚህ አሁን በማጠመቅ ውስጥ በማስተማር ውስጥ አሁን አጥምቁ ብሏቸዋል፣ አስተምሩ ብሏቸዋል። ከዛ ደግሞ ሁልጊዜ እኔ ከእናንተ ጋር ነኝ እስከ ዓለም ፍጻሜ ብሏቸዋል። እዛ ውስጥ ለምሳሌ አንዱ ጴጥሮስ ነው። ጴጥሮስ እስከ ዓለም ፍጻሜ እያጠመቀ እያስተማረ ይኖራል እስከ ዓለም ፍጻሜ? አሁን አለ እያጠመቀ እያስተማረ ነው? በፍጹም እያጠመቀ አይደለም ጴጥሮስ። አሁን ታዲያ እንዴት ነው ጌታችን
አጥምቁ አስተምሩ ካለ በኋላ ከእናንተ ጋር ነኝ አለ። ስለዚህ ሲያጠምቁ ሲያስተምሩ ሐዋርያት ጌታ ከእነርሱ ጋር ነው ያለው። እስከ ዓለም ፍጻሜ ድረስ ግን እንዴት ይቆያል ከተባለ ከእነርሱ ቀጥሎ የሚመጡ ደግሞ ሊያጠምቁ ሊያስተምሩ የሚችሉ አባቶች ደግሞ አሉ። በዚህ በቅብብሎች ውስጥ ይህቺ ጉባኤ አጠፋም ስላላችሁም ጉባኤዋ ሳጠፋ እስከ ዓለም ፍጻሜ ድረስ ትቀጥላለች። ይህች ጉባኤ ውስጥ ናችሁ ወይ? ከሆናችሁ የእናንተን ጉባኤ በሉ አሳዩን። ወደኋላ ቁጥራችሁ ሐዋርያት ድረስ አሳዩን። ጉባኤዋ የምርም ዘመናትን ታሪክን ሁሉ ተሻግራ የመጣች የኢየሱስ ቤተክርስቲያን ስለመሆኗ እግዚአብሔር ያክብርልኝ። ከላይ የተሰጠን ቅዳሴ ሲጀመር ላይቭ ስትሪም እዚህ ጋር ውይይት ማምራት አለበት ስለተባለ አሁን ደግሞ ያለው ሰዓት 5:33 ስንት ሰዓት ነው ቅዳሴ የሚገቡት? 6 ሰዓት ነው የሚገባው። ስለዚህ 5 ደቂቃ እናድርግ። ከዛ በኋላ ወይ አይ ችግር የለውም። የሚነሳ ሀሳብ ቢኖር እንጂ ደስ ይለናል። የእንትኑን የቀጣይ የዲቤቱን ይሄ የሪባትል ሴሽን አሁን የሚኖረው 5 ደቂቃ አድርጎና ጥያቄና መልሱን በ7 ደቂቃ አድርገን ነው ማጠቃለያ 3 ደቂቃ ሰጥተን ሁሉ ደቂቃ የሚኖረን አይመስለኝም። ሊደር ከዛ 3:30 ደቂቃ 6 ሰዓት አናቱ ላይ ነው ሀሳብ ምናልባት አሁን በዚህ ጉዳይ የተደወለና ድጋሚ እንትኑ ይቀጥላል፣ ሂደቱ ይቀጥላል። አሁን ጥሩ ውይይት አድርገናል። ቢያንስ 21 ደቂቃ ተጠቅመናታል እና 5 ደቂቃ መምህራችን አትሌት እንዳለ 5 ደቂቃዋን እንጠቀምና ፋይናላይዝ እናድርግና ቀጣይ በቀጣይ አድረን እንውጣ እና እናስሳለሽ ጥያቄና መልሱ በሚቀጥለው እናየዋለን። አሁንም 5 ደቂቃ ምናልባት ያልደረሳቸው ቅድም ቤተክርስቲያን አጠፋር ስንልኛ ብዙም ቅድም ቤተክርስቲያን እኛ አጠፋም ስንል አጠፋም ያለው የቤተክርስቲያን ራሱ ነው የክርስቶስን አስተምሮ ክርስቶስን እንጂ ይሄ በተዋረድ የሚመጣው የሰው ቼን አይደለም። ራሱ ቅድም ሲናገር የሰው ቼኑ የሆነ ሰዓት ብሬክ ተሰሩ ገብተዋል። አሁን ከዛ ውስጥ እናንተ ልትጠቅሱ ትችላላችሁ ማለት እኛ ከማቴዎስ ሉቃስ እያላችሁ እንደምትወጡት አሁን የቤተክርስቲያን የፓትርያርኮቹን መስተዋረድ ልትጠቅሱ ትችላላችሁ። እኛ ግን የክርስቶስን አስተምህሮ ይዘን ወጥተናል የምንልበት ቦታ ነው። አሁን ያ ሰው ያን አባት ከነዛ ሰዎች የወረሰው ነው ብለን መናገርና ማውራት እንችላለን። ያው ብዙ ሰው ፊት ማውራት ስለማትችል ነው እንትን ውስጤ ይተስጣጣል እና እኛም በራሳችን አስተምህሮት ያን መግለጽ እንችላለን። ግን ዋናው ነገር ቤተክርስቲያን የሚባለው እኛ ቤተክርስቲያን የምንለው ክርስቶስንና አስተምህሮት ነው። ሌላው ምንድነው? ህብረት ነው። ገብቷል። እኔ አሁን ራሴ የማየው እንደ አንድ የክርስቶስ ቤተክርስቲያን ነው። እንዴት ክርስቶስን አወቅከው ካልከኝ ደግሞ አባቶቻችን አስቀምጠውልን ቢሄዱት ወንጌል ለዛ ነው። ንፋቂ አይኖርም። ብዙ ንፋቂዎች አሉ። እኛም ወንሙስ አሁን ኦርቶዶክስ ቤተክርስቲያን ስንተች ብዙ ንፋቂዎች አሉባት ብለን ነው ተችተን ይወጣል። ምክንያቱም ለምን እኛ የምንመራው በቀጥታ በወንጌል ብቻ ነው ብለን ስለምናምን ከወንጌል ውጪ ሌላ መጽሐፍት አያስፈልጉም ብለን ስለምናምን ያ ቤተክርስቲያን ላይ ያለን አስተያየት ያ ስለሆነ ነው ጌታ ለመግለጽ ፈልግ ነው። ጥሩ ነው ያነሳው። ከፖዚቲቭ ጀመርና ቤተክርስቲያን ጉባኤ ናት፣ ህብረት ናት። ሙስሊም ሳይንስማ በእናንተ ፖዚቲቭ በቃ ያ ነው። እዚህ ብዙ የተበላሸ ዲፊኒሽን ያለው አንዱ ስለዚህ ምክንያቱም ሰው ቤተክርስቲያን ሲል ተዋህዶ ነው የሚለው ፖዚቲቭ ዶክትሪን ነው። ተዋህዶ ትምህርት ነው ተዋህዶ። ግን ቤተክርስቲያን ሲልህ ጉባኤውን ኮንሲደር ብዙ ስለማያደርግ ይሄ በቃ 100% ነው የምትስማማው በሀሳብ ቤተክርስቲያን ህብረት ናት፣ ጉባኤ ናት። ኤክሌሲያ የሚባለው ነገር በቃ ቤተክርስቲያን ሲባል ሰው አይምሮ ላይ ሊመጣ የሚገባ ነገር ያ ነው፣ ጉባኤ ህብረት ነው። አንዳንዴ ነጭ የለበሰች እንትን ተብሎ ከዛ ባንዲራ አድርጋ ምናምን ብዙ ስንሰራ ስለነበረው ፊትም ማለት ነው። እሷና ቤተክርስቲያን እናት ምዬ ምናምን ተብሎ ብዙ ሰው በይዋነት ብዙ እንትን የሚያደርገው ነገር አለ። ክርክር የማይሆን ለውይይት የማይሆን የሆነ እንትን የሌለው ይሄ ኮንቴንት የሌለው ነገር ብዙ ይሆናል እና ቤተክርስቲያን ህብረት ናት። ካሁን በኋላም ስናወራ እንደዛ ብለን ነው የምናወራው።
ግን ዲፌንድ ማድረግህ ምናልባት እንትን እምልህ ባለው ጊዜ ውስጥ የክርስቶስ ቤተክርስቲያን ያቺ ወይም ደግሞ ይሄ ዓለም አቀፋዊት የሆነችው ወይም በዛ ቋንቋ ካቶሊካዊት ማለት ዓለም አቀፋዊ ማለት ነውና ያቺ ቤተክርስቲያን በክርስቶስ ደም ተዋጅታለች፣ ተጠርታለች፣ አንድ ናት፣ ሁሉም ሰው እዛ ላይ አካል ነው ምናምን የሚለው ነገር ላይ ኮምፕሌን የለም። ግን ራሱን ወርድ ተጠቅሞ ለምሳሌ ጳውሎስ የገላትያ መልእክት ላይ ምዕራፍ 1 ቁጥር 2 ቅድም ማስረጃዎችን አልጠቀሳችሁም እያልኩ ስለነበር ነው አሉ ያው ለእያንዳንዱ ነገር እንዲህ እንትን ብለን ከማለት አንፃር ነው። ገላትያ ምዕራፍ 1:2 ላይ ለገላትያ አብያተ ክርስቲያናት ነው የሚለው። ለገላትያ አብያተ ክርስቲያናት ነው የሚለው። ዲፕ እንትን ብለህ ኤክሌሲያ የሚለውን ወርድ ነው የሚጠቀመው። ቀጥ አድርጎ ለገላትያ አብያተ ክርስቲያናት ብሎ በተሰሎንቄ መልእክት ላይ በአብያተ ክርስቲያናት ሁሉ ደነግ ቆሮንቶስ ላይ በአብያተ ክርስቲያናት ሁሉ ደነግጋለሁ ይላል። በአብያተ ክርስቲያናት ብሎ ፕሉራል ይጠቀማል። አብያተ ክርስቲያናት ቅድም ስናወራ የክርስቶስ ቤተክርስቲያን አንዲት ናት ብለናል። እሱ ላይ የሐሳብ ልዩነት የለንም። ግን ደግሞ አሁን ሰውም ላይ ቅልቅል የሚል የሚቀላቀል እንደ ሐሳቡ የሚደባለቅ እንደገና ደግሞ መጽሐፍ ቅዱሱም ቋንቋውን ቀላቅሎ የሚጠቀመው አብያተ ክርስቲያናት ሲል ለምሳሌ የክርስቶስ አካል ብዙ አይደለም። ይሄ ግልሙትና ነው። አንድ ነው የክርስቶስ አካል አንዲት ናት። ቤተክርስቲያንም አንዲት ናት። ግን ደግሞ መጽሐፍ ቅዱስ በጣም ብዙ ቦታ ላይ አብያተ ክርስቲያናት እያለ የሚጠቀምባቸው ቦታዎች አሉ። ሁለተኛ ቆሮንቶስ 12:13 ማየት ትችላላችሁ። ገላትያ ምዕራፍ 1 ቁጥር 2ንም ማየት ትችላላችሁ። ምን እያለ ነው ሲባል በገላትያ ያለች የክርስቶስ ቤተክርስቲያን አለች። በቆሮንቶስ ያለች የክርስቶስ ቤተክርስቲያን አለች። በፊልጵስዩስ፣ በቆላሲስ፣ በተሰሎንቄ ያለች የክርስቶስ ቤተክርስቲያን አለች ወይም ጉባኤ አለ ማለት ነው። ኢየሱስ ክርስቶስ የሰጠው በመስቀል ላይ ለምንድን ነው? ሁላችንም የእውቀት ስህተት አለብን። ሌላው ደግሞ ትንሽ ደቂቃ ጨምርኝ። ሌላው ደግሞ ሲያነሳ የነበረው ምንድነው? ለምሳሌ እገሌ ሊሳሳት ይችላል፣ ፓትርያርኩ ሊሳሳት ይችላል፣ ጳጳሱ ሊሳሳት ይችላል ምናምን። ጉባኤ የምንለው የግለሰቦች ስብስብ ነው። አንተ እሱ ስንሰባሰብ ነው። አንተ ትሳሳታለህ እያልኩ እኛ እንሳሳትም ማለት ዲስ ፋላሲ። ለምሳሌ እኛ ተሰብስበናል፣ ከመካከላችን አሪዮስ ሳተ፣ ንስጥሮስ ሳተ፣ ሰባሊዮስ ሳተ፣ ከዛ ግን የቀሩት አይሳሳቱም። እንዴት? የሚሳሳቱ ሰዎች ስብስብ ግን የማይሳሳት ጉባኤ ማለት ፋላሲ ነው። እሺ መጀመር እንችላለን። እንግዲህ አስቀድሜ የተቸውት ነገር መጽሐፍ ቅዱሳዊ ምንም አይነት ማስረጃ የለም አልጠቀሳችሁም ብዬ ነበረ እና በዚህኛው ሴሽን ላይ ደግሞ ያመጣችሁት ነገር አደም ነው። በእርግጥ በመጽሐፍ ቅዱስ አልጠቀሳችሁም ተብለን ነበረ። እንደው ለሁሉ ነገር አንጥቀስ ብለን ነው እንጂ አለና ያመጣው ገላትያ 1:2 ነው። ገላትያ 1:2 ደግሞ የሚለው ምንድነው? ጳውሎስ መልእክቱን የጻፈው ለገላትያ አብያተ ክርስቲያናት እንደሆነ የተናገረው። የገላትያ አብያተ ክርስቲያናት ቤተክርስቲያኖች ኢቭን አሁን የሆነች አካባቢ ላይ ስላለች ቤተክርስቲያን ነው የተወራው። እንደዛም ሆኖ ግን ቤተክርስቲያኖች ግን ጋይስ ሙሉ በሙሉ ስህተት ውስጥ ወድቃለች አልተባለም። አንዳንዶች ስህተትን የሚያመጡ አሉ፣ አንዳንዶች ደግሞ እንደዚህ የሚሸወዱ አሉ። ወደዚህ ፈጥናችሁ አትግቡ፣ ወደ እንደዚህ አይነት ስህተት ፈጥናችሁ አትግቡ እያለ ምክርን ይሰጣል። ለማንኛውም ኑፋቄ ውስጥ ወድቆ ቢሆን ኦልሬዲ ጠፍቶ ነበር። ምክንያቱም ኑፋቄ ምን ስለሚያጠፋ። ስለዛ ቤተክርስቲያን እንደ ቤተክርስቲያን እንደምትሳሳትና ኑፋቄ ውስጥ እንደምትወድቅ አሁንም ቢሆን አንድ ጥቅስ ልታመጡ አልቻላችሁ። ኤፌሶን ላይ ያነሳሁትን ወንድሜ እሱ ባለው አይ ኤፌሶን ላይ እኮ ያለው አክሊል እንደው ይሄ ነውር አልባ እንድትሆን አድርጎ ይጠብቃታል ተብሎ ያነሳሁትን ማለት ነው። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት
ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ የሚለውን ክፍል ይሄ የሚያወራው ስለ ትምህርት አይደለም፣ ስለ ህዝቡ ነው እንጂ በደሙ ስለተዋጀው ህዝብ ነው እንጂ አለ። አዎ መቼ ነው ስለ ትምህርት ትላልኩኝ? ስለ ቤተክርስቲያን ነው እያልኩ ነው። ቤተክርስቲያን እኮ ማለት ትምህርት ማለት አይደለም። ትምህርት በቤተክርስቲያን ውስጥ አለ እንጂ ቤተክርስቲያን ማለት ምንድነው ብለናል? ጉባኤ፣ ህዝብ። ያ ጉባኤ ጌታችን የመሰረታት ያቺ ጉባኤ መቼም አትጠፋም። እሷ ጉባኤ አሁንም ድረስ አለች እያለን ያለ አሁንም ድረስ አለች። የት አለች እሷ ጉባኤ? እናንተ ያላችሁበት አሁን ራሳችሁ የመሰረታችሁት ካለ ወንድሞቼ እርሱ የእናንተ እንጂ የጌታ ጉባኤ አይደለም። ምክንያቱም አሁን የተመሰረተ ነው። ጉባኤው እንደ ጉባኤ ግን ከሐዋርያት ጀምሮ ሳይጠፋ የሚመጣ ካለ እንግዲህ ያው ሲታለ እዚህ ጋር ኤፍሬም ወንድሜ አንድ ነገር እናስቀምጦልን ነበር። የምታስታውሱ ከሆነ ምንም እንኳን የመጽሐፍ ቅዱስ ጥቅስ ባጠቅስም ከይቅርታ ጋር ምን አይነት ነገርን አንስተሃል? እኛ ቤተክርስቲያን ስንል ትምህርቱን ማለታችን ነው አለ። ቤተክርስቲያን ማለት ትምህርት ማለት ነው የሚል አልጠቀስክም። ልጥቀስም ብትል የለም። ቤተክርስቲያን ከቃሉ ትርጉም ስንነሳ እሱም እንደተናገረው ጉባኤ ህዝብ። ስለዛ ጌታችን መንግስቱን የእስራኤል መንግስት ብሎ ጳውሎስ እንደሚናገረው ከመንግስቱ ርቃችሁ እንደሚላቸው ማለት አሕዛብን ከመንግስቱ ርቃችሁ ትኖሩ ነበር አለ። ከእስራኤል መንግስት ማለት ነው። የእስራኤል መንግስት የተባለው የእስራኤል ጉባኤ ነው። አሁን የጌታ ቤተክርስቲያን ደግሞ የጌታ መንግስት ትባላለች። ማስረጃ አለ አለ። የት? ቆላሲስ ምዕራፍ 1 ቁጥር 13 ጀምሮ ወደ ፍቅሩ ልጅ መንግስት አፈለሰን ብሎ እንደተናገረው ቤተክርስቲያን የፍቅሩ ልጅ መንግስት ናት። የጌታችን ስለዛ ስለ ጌታችን መንግስት ነው እያወራን ያለነው ማለት ባጭሩ። ወንድሞቻችን እያሉ ያሉት የጌታ መንግስት ትስታለች፣ የጌታ መንግስት ትወድቃለች ነው እያልን ያሉት። ዳስፈን ግን ነው አንድ ጥቅስ የለም። አደመ ወንድሜ ፈገግ እያልክ ነው፣ ደስ ይላል። እንኳን ሳክልኝ ግን ማስረጃውን ደግሞ ይዘውና ዋናው ማስረጃው ነው። እሺ ይሄ እንዳለ ሆኖ ከተነሱ ነገሮች ውስጥ እስቲ የተወሰነ አሁንም መጨረሻ ላይ እሱ የተናገረው ጥሩ ነገር ሌላ ነገር አለ። ግለሰቦች ሊስቱ ይችላሉ ብለሃል፣ ፓትርያርኩ እንኳን ሊስት ይችላል ብለሃል። ታዲያ ጉባኤ ሲያደርጉ ስለምን አይሳሳቱም የሚል ነገርን ተቀምጧል። ቤተክርስቲያን ልትሳሳት አትችልም፣ በጉባኤ ሲሆን አይሳትም ያለው ማለት ነው። እንደው 4 5 ወይም 100 200 ሲሆኑ ለምሳሌ በኒቅያ ላይ 300 ሰለስቱ ምዕት ነው የምንለው 318 ሊቃውንት ነበሩ፣ ጳጳሳት ነበሩ፣ እረኞች ነበሩ። ቀጣይ በቁስጥንጥንያ ልክ እንደዚሁ እና በኤፌሶንም 200 ምናምንና 100 ምናምን 250 150 አባቶች ተሰባስበዋል። እና እነዚህ አባቶች ሲሰባሰቡ ልክ ቁጥራቸው ከፍ ሲል ጠንካራ ይሆናሉ እያለን እኮ አይደለም። ሲሰባሰቡ እየተሰባሰቡ ያሉት የአንድ ግለሰብ ጉዳይ ሳይሆን የቤተ ክርስቲያን የአጠቃላይ ክርስቲያን ጉዳይ ነው። የአጠቃላይ የቤተ ክርስቲያን ጉዳይ ደግሞ ኢየሱስ የሚመለከተውና መንፈስ ቅዱስ የሚመለከተው ጉዳይ ነው። ጌታችን ኢየሱስ ሐዋርያትን እንዲህ አላቸው በዮሐንስ ወንጌል ላይ ወላጆች እንደሌላቸው ልጆች አልተዋችሁም። እንደምን እንደ ኦርፋን ወላጆች እንደሌላቸው ልጆች ነው አልተዋችሁም፣ ተመልሼ እመጣለሁ አለ። ዳግመኛ ደግሞ ማንን እልካለሁ አለ? ወደ እውነት ሁሉ የሚመራውን መንፈስ ቅዱስ። መንፈስ ቅዱስ በቤተ ክርስቲያን ላይ ፈሷል። ወደ እውነት ሁሉ ቤተ ክርስቲያን ይመራታል። እንደ ወንድሞቻችን አባባል ከሆነ ግን ቤተ ክርስቲያን ስህተት ውስጥ ወደቀች ማለት መንፈስ ቅዱስ ወደ እውነት አልመራትም ማለት ነው። ስለዚህ ወደ እውነት እንምራት እያላችሁ ያላችሁት እናንተ ናችሁ ማለት ነው። ስለዚህ ለቤተ ክርስቲያን ወደ እውነት ሁሉ ይመራት ዘንድ የተላከው መንፈስ ቅዱስ ሳይሆን 4 ወንድሞቻችን ሊሆኑብን ነው። ይህ ደግሞ ስህተት ይሆንብናል እና ሰው መንፈስ ቅዱስ ለቤተ ክርስቲያን
እስከ 28መልካም ታደርግልን ዘንድ እንለምናለን። እናታችን ቅድስተ ቅዱሳን ድንግል ማርያም ቅዱሳን ጻድቃን ሰማዕታት ልጆቻችሁን በረከታችሁን ሁሉ አሳድርብን። ወደ ዘበሰማያት አባታችን በሰማያት ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም አቤቱ የተፈታተኑንን ከክፉ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ። በቤታችን ውስጥ ሰላም ይሻል ባሳብሽ ተሸናፊ ሰላም ከዚህ አንቺ ሰላምሽ ለማጸንሽ ጸጋና ወደ ዓለማችን በኢየሱስ ክርስቶስ ኃጢአታችንን ያሰብ ለዘላለም ክብርና ምስጋና ሁሉ አንድ አምላክ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም